እስከመደፈር ደርሳለች። አራቴ አላቃትም እናቴን ወልዳ ነበር ሴትዮ ገና ከመኪና ስትወርድ እያለቀስኩ ተቀበልኩ። ያወቅሽ ከምን ተሰማ? ተመትቼ ነው መመጣው መትቼ ያላቀም ሰው አባቱን በዚህ እድሜ ማጣቱ ይከፋኛል። ታውቂያለሽ ጓደኛ ጋር መዝለል እቃ ማንሳት መሳደብ ቸልተኛ ነኝ ድንጉጥ አይደለም። ኪሎ ትንሽ ከፍ ያለ ነው። እናቱ እሱን ተወዷለች አትወዶም እሱ ራሷ ትፍታው። ለመውጣት ከቤት እሷ እስከመደፈር ደርሳለች። እዛው ነው ያረፉትና በቃ አይናገራቸው አልኳት። አይ አልመረጠም ሚስት አትመጥነው እንደ ህፃን ልጅ መጥቶ አቅፎኛል። እህቷ ነች ግን ባቴ እህቶቼ ተሰቃይተዋለን። የካብ እናት ማነች? ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልቤ እውነት ተሰኘው ፕሮግራሜ እንግዲህ ዛሬም እንደተለመደው ከአዲስ እንግዳ ጋር መጥቻለሁ። እኔ አርቲስት ገነት ንጋቱ ይሄን ፕሮግራም መራዋለሁ። እንግዲህ እናንተም ታሪክ አለን የምትሉ ካላችሁ መነገር የሚገባው ሰዎች ሊማሩበት፣ ሰዎች ራሳቸውን ሊያዩበት፣ ሰዎች ራሳቸውን ሊያድኑበት የሚችሉት በርካታ ታሪክ አለን የምትሉ ሰዎች ካላችሁ 0905832283 የስልክ መስመራችን ክፍት ነው። በዋትስአፕ ቴሌግራም ኢሞ እና ቫይበር ላይ እንደዚሁ የ5 ደቂቃ ታሪካችሁን ቀጣችሁ ትልኩልን አይተን ገምገም እንጠራቸዋለን ማለት ነው። የዛሬ ባለ ታሪክ እንግዲህ በቲክቶክ አካውንቷ ታቋታላችሁ የካብ እናት ትባላለች። የካብ እናት በሚል ቲክቶክ አካውንቷን በጣም እየሰራች ነው የምትገኘው። በቅርቡ ባለቤቷን በሞት አጣለች። ባለቤቷን በሞት ካጣች በኋላ ግን ባለቤቴ ቤተሰቦች ባለቤቴ በሞተ በ6ኛው ቀን ድንገት አባረውኛል። በጣም ብዙ በደል ፈጽሞብኛል። እንዲሁም ደግሞ በባለቤቴ ስልክ ላይ ያለውን የቲክቶክ አካውንቴንም እንደዚህ ደልተውብኛል። በርካታ ቪዲዮዎችንም እንዳላገኝ አድርገውብኛል። በከፍተኛ በደል ፈጽሞብኛል። በዚህ ምክንያት ከባድ ዲፕሬሽን ውስጥ ገብቻለሁኝ። ሌሎችም ማጫውታችሁ ያለፍኩባቸው ብዙ ታሪኮች አሉ። እናቴንም ጻኑኝን ያጣኋት አባቴም በቅርብ ጊዜ ነው እንዳለ ያወቅኩት። ብቻ ያለፍኩባቸው በርካታ ነገሮች አሉና ላጫውታችሁ ይገባል ብላን የመጣችሁ ደስ ይለኛል። ታሪኳን ታካፍለን እኔ መስማት ፈልጊያለሁ። ለምን እንደሆነ የባለቤቷ ቤተሰቦች ለምን እንደዛ እንዳደረጉ በ6ኛው ቀን ለምን እንዳባረሯት ያለውን ነገር በደንብ እንድታወራኝ ነው የምፈልገው። ከባለቤቷ ጋር የነበራት የፍቅር ጊዜስ ምን ይመስል ነበር የሚለውን ነገር በደንብ ማውራት ፈልጊያለሁ። በትክክለኛ ስሟ ሜሮን ጥበቡ ትባላለች። በቲክቶክ አካውንቷ ስም ነው ግን እኔ ሳውራት ያወራኋት የምቆየው ምክንያቱም ስለምታውቋት የካብ እናት ነች። ሰላም እንዴት ናችሁ? ይህ የምታዩት ልጄ ነው። ይህ በዚህ ጋር የምታዩት ደግሞ ከ2 ወር በፊት ሞት የነጠቀኝ የምወደው ባለቤቴ ነው። እንዲድንልኝ ብዙ መስዋዕትነትን ከፍዬለታለሁ። ነገር ግን እግዚአብሔር ስላልፈቀደ ላተርፈው አልቻልኩ። ሰርጋችንን የበላችሁ ወዳጅ ዘመድ የሆናችሁ ባሌ ጠፍቷል ልንገራችሁ። በባዶ ቤት ባዶነቴን ታቅፌ ትዝታችንን ተደግፌ በጠብቅም አልመጣለኝ። በፍቅር ስም ለምናለው ፍቅሬን ያየ ይንገረኝ። 3 ወራትን ያለርሱ ከልጄ ጋር አሳለፍን። እያንዳንዱ አዲስ ቀን የሱን አለመኖር ያጎላል። ዛሬ ግን ቀለበት ያደረግንበትን ይህን ቪዲዮ አየሁት። የደስታችንን መጀመሪያ ፊቱ በሙሉ ፍቅር ይነበብበት ነበር። የካብ እናት በሚል ነው ከዚህ በኋላ እያወራሁሽ የምሄደው። ደስ ይለኛል። ያዋጣናል። በደንብ ደህና ነሽ? እግዚአብሔር ይመስገን። እንደ ልጅ ቀጭጭ ያልሽ ነሽ? ቀጭን ነኝ። ኪሎ ወደ 15 ኪሎ ቀነስኩ አልሽኝ? አዎ እሱን ታሞ በነበረበት ሰዓት በማስታመምበት ሂደት ውስጥ ማለት ነው። 15 ኪሎ ቀነስሽ? አዎ። ስንት ኪሎ ነበርሽ? 55 ነበርኩኝ። አሁን ስንት ነሽ? 40። እውነትሽን ነው? የምር አይመለሳል። ስጋ ባዳ ነው። አሁን ደግሞ ካልጠፋ ይያል መከራ ያያየን አይደል? እንዴት አባቱ አንዳንዱ ይጥፋ ይላል፣ አንዳንዱ ልጨምር ይላል። የኔን ቢስ ታውቂያለሽ ምን ያህል ቀጮ እንደሆነች። ብዙ አይረብሸኝም መክሳቴ። በርግጥ ግን ምንም በጣም ሲሆን ትንሽ መመለስ አለብኝ። ግድ የለም ብዙ አይደለም ከሳሽ የሚባል አይደለም። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ካብ እንዴት ነው? ደህና ነው። ስንት ዓመት ነው? ዓመት ከ3 ወር። ዓመት ከ3 ወር። በጣም ደስ የሚል እድሜ ላይ ነው ያለው። በጣም ደግሞ ደስ የሚል ልጅ ነው። በእግሩ ሄዷል። እየሞከረ ነው ይሄዳል። ኪሎ ትንሽ ከፍ ያለ ነው። ኪሎ ጥሩ ከባክበሽዋል በደንብ። አዎ አባቱን ነው የሚመስለው። ደግሞ ስለት ልጄ ነው። እውነትሽን ነው? በእውነት እናወራለን። ወደ ስለቱ መጣለው፣ ወደ ባለቤትሽ መጣለው፣ ወደ ባለቤትሽ ቤተሰብ መጣለው። እዚህ ሁሉ ከመምጣቴ በፊት የካብ እናት ማነች የሚለውን ነገር ማወቅ ፈለኩኝ። ከመጀመሪያው ጀምሮ ከልጅነትሽ ጀምሮ ብታወሪ ነው ደስ የሚለኝ። የካብ እናት የት ተወለደች? እንዴት አደገች? እንዴት ወደ አዲስ አበባ መጣች? ያሰላ ልጅ ነሽ? ያገሬ ልጅ? አዎ። ያገሬ ልጅ ከየት መጣሽ? እንዴት መጣሽ? ልጅነትሽ ልስማው። ደስ ይለኛል። በቅድሚያ ስላየሁሽ በጣም ደስ ብሎኛል። በጣም ወድሽና ማከብርሽ ማደንቅሽ ሰው ነሽ። አመሰግናለሁ። ብዙ ነገር ካንቺም እንደ እናት እማራለሁኝ። ለልጆችሽ ያለሽ ነገር ከልጆችሽ ጋር ያለሽ ግንኙነት ከድሮም ሳልወልድም
አያለሁኝና ደስ ብሎኛል አንቺ ጋር ስለመጣ። እኔም ስለመጣሽ ደስ ብሎኛል። ታሪክሽን ለመስማት ጓጉቻለሁ። እሺ ወደ ልጅነቴ ስንሄድ የተወለድኩት ወደ አርዳይታ የሚባል አሰላን አልፈሽ በቆጂ ምናምን ታልፎ ወደ ባሊ የዛ ሀገር ልጅ ነኝ ማለት ትውልዴ እዛ አካባቢ ነው። እና እዛ ነበር የተወለድኩት። ከእቴ ጋራ ያደግነው እዛ ነው። እስከ 8ኛ ክፍል እስከምፈተነኝ እዛ ነው የኖርነው። ግን ያሳ የሚገርምሽ ማዘር በህይወት የለችም፣ የወለደችን እናታችን ማለት ነው። የሞተችው እዛው ሀገር ነው ማለት እኔን ወልዳኝ እኔ በልጅ እድሜ ያለው ነው እሷ የሞተችው ማለት ነው። የሶስት ነን ማዘር የወለደችን ማለት ነው። ግን የእህቴ ታላቅ ለእናቴ የመጀመሪያ ልጅ ነበረ፣ ተሰረቀባት እኔ ሳልወለድ ማለት ነው። ሰዎች እየተጫወተ ያለ ይዘውት ሄዱ ነው በታሪክ የምሰማው ሲነግሩኝና እሱን እየፈለገች አሁን ወዳልኩሽ ሀገር ሄደች ማለት ነው። ወደ አርዳይታ። አዎ እኔን እርጉዞና ምናምን ነበር እና እዛ ሀገር ወለደችኝ። አታውቀውም ሀገሩን። በዚህ አጋጣሚ በጣም ወዳት ሀገር ናት አርዳይታ። ምን ማለት እንደሆነች ታውቂያለሽ? በቃ ትንሿ ኢትዮጵያ ናት። ኦኬ አርዳይታ መልሽ። አዎ እዚህ ጋር ቤተክርስቲያን አለ፣ አለፍ ብለሽ መስጊድ አለ። ካምፕ ነው፣ እንደ ካምፕ ነገር ነው እና ምርጥ ዘር ድርጅት አለ። ሰዎች እዛ ይሰራሉ። በሶስት ሰፈር የተከፈለች ናት። ብቻ በጣም ወዳትና ሰዎቹ በጣም ደጎች ናቸው። እና ማዘርን እዛ አስጠጓት ማለት ነው። ቤተክርስቲያን ተጠግታ ነበር የምትኖረው የምታውቀው ሀገር ስላልሆነ። እና በዚህ መሀል እኛን ያሳደገችን ሴት የዲ ስትጠይቃት ምናምን ሲግባቡ እሷ ጋር ተጠግታ እንድትኖር ፈቀደችላት። አዎ ምልሽ ካምፕ ነው እንዲህ ስትኖሪ ራሱ መንግስት ድርጅቱ ቤት ይሰጥሻል። ሻወር ቤት ምናምን ያለው ማለትና ሻወር ቤቱን ለማዘር ሰጠቻትና እዛኛን ይዛ ትኖር ነበር ወላጅ እናታችን ማለት ነውና ከማዘር ጋር ጥሩ ግንኙነት ነበራትና እንደዚህ ትንሽ እንትን ሲያማት ምናምን በሞት ልጆቼን አደራ ተነጣጥለው እንዳያዱ እትዬ እርሶ ያሳድጉልኝ ብላ አደራ እንደሰጠቻት አውርታኛለችና ኦኬ እዛው ነው ያረፉትና እዛው ከዛ ሞተች እዛው ቤት እኔ ተወልጄ ኦሬዲ በቃ ወራቶች እድሜ ነኝ ህፃን ነኝ። ድንገት ነው ተኝቼ ጡቷን እየጠባሁኝ እህቴም ህፃን ናት። ጧት ተነስታ ስትቀሰቅሳ ፀሐዬ ስትላት አትሰማ። ከዛ ጎረቤቶች ጠራች ምናምን ፀሐዬ ስላት እኮ አትሰማኝም አለች። ልጅ እሷ 6 አመት ምናምን ቢሆናት ነው ሲስተር አታውቅም። እና መተው ሲያዩ ሞታለች። እኔ ደግሞ የሞተ ጡቷን ማለት እየጠባሁኝ አብሬያት እና ከዛ እኛንም ወሰዱንና በቃ እዚህ ፊት ለፊት ነው ቤቱ። ማዘርጋውን ያሳደገችን ጋር አስገቡን። እሷንም ወስደው ቀበሯት እና አላቃትም እናቴን። በጣም የምናድደው ደግሞ ታሪክ ራሱን ይደግማልና ልጄ አባቱን በዚህ እድሜ ማጣቱ ይከፋኛል ታውቂያለሽ። እና በዛ መንገድ ነው እናቴን ያጣኋትኝ። እና እቺ ሰው ናት ያሳደገችን ሁለታችንንም ሳትነጣጥል ቃሏን አክብራ አሳደገችን። ብዙ ሰዎች እንውሰድ ብለው ነበረ። አይ ነጣጥዬ አላሳድግም ራሴ ያሳድጋቸዋል። ሁለቱን ወልዳ ነበር ሴትዮዋ። 2 ሴት ልጆች ነበራት። 4 አርጋ አሳደገች። 4 ሴቶች ሆነን አደገ። ትልልቆች ናቸው እነሱ ከኛ። እና ደስ ይል ነበር የልጅነት ጊዜ። በጣም ፈታኝ ነበረ። ህፃን ያለሁኝ በጣም ተወዳጅ፣ ቀዥቃዣ፣ ተጫዋች፣ ቤት ውስጥ በጣም ሳቅ መፈጠር፣ ጎበዝ ተማሪ ነበርኩኝ። ደግሞ ውጪ እንደዚህ ጣላና ሞጣና ተመትቼ ነው መመጣው። መትቼ ያላቀም ሰው አቅም የለም ይዝና ምን እንደምመታ ግራ ይገባኛል። ሰው ማረም እንዴት ከዛ የሚመጣውን ነገር ነው ማስበው። የሆነ ነገሩን ብመታ የሆነ ነገር ቢሆን ያንን ፈራለሁና እህቴን አስመስደበድብልኝ እሷን ተመጨረሻ። እሷ ደግሞ በቃ እኔ መጣ ቀልድ የለም። እሺ ደስ ይል ነበር። እናቴን በጣም ነበር መወዳት። እኔ እናቴ ሌላ እናት እንደሆነች ራሱ እያደኩኝ በቃ ከ7ኛ ክፍል ጀምሮ ያወቅኩ የመጣሁት። ያወቅሽ ከምን ተሰማሽ? እንዴት ነው ጥሩ ግንኙነት ነበረን ከማዘር ጋር። የሚገርምሽ ነገር ማለት ማዘር በጣም ኃይለኛ ናት። ያሳደገችን እና ማዘር ብዬ ማወራሽ ነው። በመልክም ደግሞ እንቀራረባለን እና ሰዎች እንዲህ ሲያዩ ምናምን ይላሉ ውሃም ስንቀዳ ምናምን የሆነ በቃ ያ ነገር ይረብሸኛል። ግን ራሴን ሁሌ የሆነ ማወቅ የማትፈልጊው ነገር አለ የምትሸውጂው። እቺ የፀሐይ ልጅ ናት አይደል ወይ ያደገች ምናምን ይሉሻል። ያው እነሱ ከክፋት አይደለም ከማዘን ነው። ግን ይረብሻል ያ ስሜትና ራሴን የምሸውደው እኛን አይደለም የራሷን ልጆች የኛ ታላላቆች አይደል እነሱን ያሳደገችው እኔማ ልጇ ነኝ ብለሽ ነው ብዬ ነው በቃ ግም ብዬ እንትምለው እና
ጥሩ ጊዜ ነበረን ከሷ ጋር በጣም ነበር መወዳት። እሷም ደግሞ እንደዚህ በጎራ ነው እኛ ቤት እንዴት ነው አሁን የኔ ታላቅና የሷ የመጀመሪያ ልጅ ዝም ያሉ ነገሮች ናቸው። የሷ የመጨረሻ ልጅና እኔ ደግሞ እብዶች ነን። ሁለታችን በጣም ክሎዝ ነን። ሁለቱ በጣም ክሎዝ ናቸው። ማዘር ደግሞ የምታደለው ለኛ ነው። እኛ ያልነው ነገር ይሆናል። በቃ በጣም ፍቅር የነበረ ታይም አሳልፈናል። እንዳልኩሽ ማዘር ኃይለኛ ናት። በቃ እንትን ካለች ውጪ ነው ትባረሪያለሽ። የሆነ እድሜያችን ሲያድግ እየጎረመሽ ስትመጪ መስማማት አትችይም ከሷ ጋር ፍላጎትሽ ይለያል። እና ጥሩ ጊዜም ነበረን ምልሽ የሰውን መጥፎውን ሳይድ ብቻ ማንሳት ስለማልፈልግ ነው። እና እንደዛ አደኩኝ። ጉርምስናሽ ላይ ጎረመሽ አስቸገርሽ? አስቸጋሪ ልጅ አልነበርኩም። ኦኬ አስቸጋሪ አይደለሁም። በቃ እንዲ ተጫዋች እብድ ነኝ ትምህርት ቤት ምናምን እንጂ በጣም ጎበዝ ተማሪ ነኝ። ቲያትር ድራማ ምናምን መስራት ወዳለሁ። እዛ ሀገርም እያለን ስሰራ በጣም ብዙ ሰዎች ሲያዩት ያስታውሳሉ። በቃ በጣም ያደንቁኝ ነበረ። ማዘር ደስ ይላታል፣ ታለቅሳለች። በቃ ያሳደግኩ ልጅ እዚህ ደረሰች ብላ እንትን ትላለች። ሰንበት ትምህርት ቤት መማር ነበረ። እዛም ድራማ ምናምን እሳተፋለሁ። ብቻ ሁሉም ቦታ ታገኘኛለሽ። ትምህርት ቤትም ተሸላሚ ነበርኩኝ ምናምንና ምንድነው 8ን እንደተፈተንኩኝ ወደ አሰላ መጣን። ከዛ በኋላ ያ ሀገር 9ና 10 የለም። ግዴታ ወደዚህ መምጣት አለብሽ። ወረዳ ነገር ነው። አዎ እንደ ወረዳ ነገር መሰለ ካምፕ ነው ብቻ ትንሽ ከተማ ናትና የማዘር ደግሞ ያሳደገችን ቤተሰቦቿ አሰላ ስለሆኑ ለበዓልም ለምንም በፊትም እንመጣለን። የሷ ትልልቆቹ ልጆችም ሲያልፉ እዛ መተው ነው ቤት እዚህ አለን ገዝተናል። አሰላ ማለት እዛ ነው የሚመጡት። እኔም ልክ እድሜ ሲደርስ ወደዚህ መጣው ማለት ነው። እዛ ማዘሩ ልቅ ያሪ ጠየቀች ለኔ ብላ ማለት በቃ ተለያይተን አይሆንም ነገርሽ ላይ አዎ ለቅሶ እንኳን ሲገጥማት ጥላኛ አትሄድም። ይዛኝ ነው እንደ ቦርሳ የምትንቀሳቀሰው የትም ቦታ። ያ ከወለደ ያሳደግ ይባላል። አዎ ማለት መልካም ጊዜ አሳልፈናልና ምንድነው እንደዛ ያደረገችበት ምክንያት አንዴ ጥላን ሄዳ የሆነ ሰው መታኝ። እንደዚህ እኩል ከኩዮቼ ጋር የተጫወትን እነሱም አጥፍተዋል እኔም አጥፍቻለሁ። ወንበር ላይ ቆመን ማለት ከነሱ ነጥሎ እኔም መታኝ። መምህር አይደለም ጎረቤት ነው። እዛ ትታኔላ ማለት ነውና ጎረቤት ጥላሽ ሄዱ። አዎ ክፍለ ሀገር እዚህ ስትመጣ ሰላና ስትመጣ ገና ከመኪና ስትወርድ እያለቀስኩ ተቀበልኳት። ምን ሆነሽ ነው? መቶኝ ምናምን አልኳት። ከፋኝ። ከዛ ጊዜ ጀምሮ ጠላኛ አትሄድም የትም። እውነትሽ ነው። ይዛኝ ነው የምትሄደው። እና አሰላ መጣሁኝ። እሷም ቅያሪ ተሳካላት ወደዚህ መጣች። መኖር ጀመረን ማለት ነው። ከባዱ ጊዜ ጀመረው እዚህ ጋር ነው። አሰላ ከገባሽ በኋላ አዎ ከዛ በፊት ከሲስተር ጋር ሲስተር በጣም ተበድላ ነው ያደገችው። በነገርሽ ላይ አሁን እንደዚህ ሲሆን ሁሉም ነገር ፍቅር ነው ማለት አይደለም። በጣም ዋጋ ከፍላለች። እሷ ማዘርም ስትሞት ስለምታቅ በጣም ተጽዕኖ ይደረግባታል። ትምህርት ቤት ስቲል ስትገባ ስታቋርጥ ለምን አንደኛ እዛ ሄዳ ስትማር ሰዎች አንቺ እኮ የፀሐይ ልጅ ነሽ ምናምን የእናቷን መሞት ይነግሯታል። ስለምታቅ ትረበሻለች፣ ታቋርጣለች ማለት ነው። በቃ ምንም እንኳን አይጠቅምሽም እንደዛ በማለቱ ግን በቃ አላቅም። ይሄ ባህል ቢቀር በዚህ አጋጣሚነት እኔ ያው ልጄን ማንም እንደዛ እንዲልብኝ አልፈልግም። አይሆንም እንጂ አዎ እንትን አይልም። ለሱ የምትጠቅሚው ነገር የለም ግን የምታሳደሪበት ተጽዕኖ ደግሞ አለ። እና እንደዛ ያለች ስታቋርጥ ምናምን አሰላ መታ ነበረ። ብቻ አልተስማሙም። እህቴ ብዙ ዋጋ ከፍላለች። በቃ በጣም ብዙ ተጽዕኖ ይደርስባት ነበርና እዛ አሰላ እኔ ሳልመጣም በነበረችበት ጊዜ ከነሱ ልጆች ከሷ ልጆች ጋር ማለት ነው እስከ መደፈር ደርሳለች። ኧረ ተይ! አዎ እዛ ቤት ውስጥ አዎ ሚኖር የሷ የማዘድ የእህቷ ልጅ ነበረ እዛ። እሺ ልጆቹን እንዲጠብቅ ተብሎ አብሯቸው ሚኖር ማለት ነው። ኦኬ። እና እንደዛ ተፈጥሮባታል። ያን ነገር ለኔ ነገረችኝ። ሰሙ ያው አንዳንዴ ቤተሰብ ሲሆን ቤተሰብሽን ይሸፈናል። በቃ ተሸፈነ። ምን አንዱ ጋር ሄዳ ነው ምናምን ተባለ። እቴ ደግሞ ይሄን ነገር መቋቋም አልቻለችም። ጥላ በቃ መጣች ወደ አዲስ አበባ። ወጣች። በስንት አመት ነው? 18 ይሆናል ያስባለሁ። እና እንደዛ መጣች እና እዚህ አግብታ ምናምን መኖር ጀመረች ማለት ነው። ከዛ ከመጣች በኋላ እዚህም ብዙ አውረዶችን አልፋለች ምናምን ብቻ ትዳር ውስጥ ገባች። እና እኔም እዛ መጥቼ በኖርኩ ጊዜ ከማዘር ጋር በቃ ያልሆነ ነገር ውስጥ ገባን ማለት ማዘር ኃይለኛ ናት በነገርሽ ላይ ማለት ነውና የሆነ ነገር ጥፋትሽም ላይሆን ይችላል በነገርሽ ላይ አሁን እኔ አጥፊ ልጅ ሆኜ አይደለም የሆነ ይሄ ነገር እዚህ ጋር ነው ብላሽ
አንቺ እዚች ጋር ካረግሽው በዚች ነገር ትጣያለሽ። ኦኬ ከዛ መፍትሄው ምንድነው? ውጪ ነው። ከቤት ውጪ? አዎ የት ውጪ? ይዘጋብሽ አይተም ውጪ። ከዛ ጎረቤት ጋር ሄዳችሁ ይታደራል ውጪ? አዎ ጎረቤት ጋር ማደር አትቺ። እሺ ዘመድ ጋር ሄደሽ መጠጋት አትቺ። ጅብም ይብላሽ ነው። በጭካኔ አይመለከተኝም ነው። አዎ ከምርሽ የዛኑ የሚያህል በጣም ከባድ ናት። እንደዛ ታደርጋለች። እኔ ላይ በቃ ከ7 8ኛ ክፍል ጀምሮ ነው ይሄ ነገር እየተደጋገመ የመጣው። በጣም የባሰብኝ 9 እና 10 አሰላ መተን እኔና እሷ ብቻችንን። በፊት ምን እንደገባኝ ታውቂያለሽ? በህቴ ስር ሸፈን ነበር እኔ ገብቶሻል። እሷ ብዙ ነገሮችን ስለምትቀጣ ምንም ስለምትል የኔ እንትን አይታይም። ብቻዬን አሁን የተጋፈጥኩት ሁሉም ትተው ሲሄዱ እኔ ብቻዬን ሆነ። ሁለታችሁ ብቻ ሆናችሁ? እኔና ማዘር ብቻ። ሲስተርም አዲስ አበባ መጣች። ሌሎቹ አገቡ። አግብተው ወጡ። የሷ ልጆች ሁለቱ። ከዛ እኔና እሷ ብቻና በቃ ከባድ ጊዜ ሆነብኝ ለኔ ማለት ነው። በቃ የሆነች ነገር ይፈጠራል፣ ስንጣላ ውጪ ነው በና በር ትዘጋለች። እዚህ ላይ የምታዩ ይሄ አንገቴ ጠባሳ አለ። ምንድነው? ቋቁቻ ይመስላል። ጠባሳ ነው፣ ቋቁቻ አይደለም። እንዴት መሰልሽ የመጣው እንዳልኩሽ ይሄ ውጪ የሚለው ድግግሞሽ አለውና በቃ ልክ እንደ ባል ሽማግሌ ይዤ እመጣለሁ ማለት ርቄ አልሄድም። ግዴታ ምንትን ብትል ጎረቤት ነው የሚሄደው ወይ ክርስትና እናት ያለች እሷ ጋር ነው የሚሄደው። ባህሪዋን ያውቃሉ ሰዎች ማለት ነው። ኃይለኝነቷን ያውቃሉ። የዋህ ናት በዛው ልክ ግን ኃይለኛ ናትና ምንድነው በቃ እቺ ልጅ መማር አለባት። ለምንድነው እንደምታደርጊው? ካሰባችሁላት አሳድጓት ወስዳችሁ አልፈልግም ትልሻለች። ከዛ እንደ ባል ሽማግሌ ሆነው መጥተው ያስታርቁናል ማለት ነው። ኦኬ እና ያ ነገር ሲደጋገም የሆነ ቀን እንደዚሁ ተጣልተን አስወጣችኝና ርቄ መሄድ አልፈለኩም። እዛው ግቢያችን ጫካ ነገር ነውና ዛፍ ስር ቁጭ ብዬ በቃ በጣም ረጅም ሰዓት ቁጭ አልኩኝ። መሸብኝ ምናምን የዛ ሰዓት ለካ ትል ሄዶብኛል እዚህ ላይ ማለት ነው። ቆሰለ። ከዛ ክርስትና እናቴ ጋር ሄጄ ምናምን እንትን አልኩኝ። ታርቄ ገባው ማለት ደብተሪን ሁሉ እንትን ውስጥ ከታለች። ይሄ ጭቃ ውስጥ ኢንፎርሜን እንትን ትላለች። በቃ ከባድ ጊዜ ነበር። ደግሞ መፈነጅበት ወቅት ነው 9ኛ ክፍል። እኮ ከባድ ነው። ይደብርሻል ማለት እንደዛ አይነት ነገር ስታሳልፍ። አዎ መባስ ሳይሆን ትምህርት ቤት ላይም ተጽዕኖ ያመጣል እንጂ ደስተኛ ሆነሽ አትሄጂም። ዩኒፎርም ሁሉ ከጓደኞቼ ምናምን ተቀብዬ የምሄድበት ነበር። ቆልፋበት ልትሄድ ትችላለች ደብተሪ ላይ ምናምን። የዛ ሰዓት ከባድ ነበር። ምን አድርገሽ ነው አንቺ? እንዳልኩሽ ነው መቤቴ። ይሄ ከባድ ጥፋት አይደለም። ለምሳሌ ወጥቶ ከጓደኛ ጋር መዝለል፣ እቃ ማንሳት፣ መሳደብ የለም ፍጹም። ምንድነው ታዲያ? በጣም ጨዋ አድርጋ ነው ያሳደገችኝ እመብርሃንን። እንደውም አሁን ሲያውራ ሰፈር ሰው ያውቃል። እመቤቴ እንደዛ አይነት ነገር የለም። በቃ ይሄ እኔ ወዳ አይመስለኝም። አሁን ስትበሲ አይደል ወደ ኋላ የምታስብ ወዳ ነው ብዬ አላስብም። ይሄ ክፉም ናት ክፉም አይደለችም የምትይው ሰው አለ። እንደዛ ናት ለኔ። እና ያኔ እንደዛ ቆሰለብኝ በሰዓቱ። በቃ አላሳከምሽም ያሰበልሽ ሲያሳክምሽ አያገባኝም አለችኝና በጣም እየሰፋ ሄደ ይሄ ነገር። በጣም ሰውነትሽ ላይ እንዳለ እንትን አለና በዛ በቃ ጎረቤት ምናምን መጥቶ እንከሳለን አለ በለዚያ ምናምን ብለዋት ወስደው አሳከሙ። እያይ ዝም አለችሽ? አዎ። እና ታከምኩኝ። እንደዚህ ፊቴን ሁሉ ያበላሸኝ ነበር። እዚህ ድረስ መጥቷል። እንትን አልኩኝና ተወኝ ማለት ነው። እሺ። ከዛ በቃ እኔም ጉርምስና ማለት ከበደኝ። በቃ ማለት ነፍስ እያወቅሽ መሰቃየታችን ዲከብቀ ከዚህ በላይ ምንድነው የሚመጣው ብዬ እንትን አልኩ። እና የሷ እናት ነበረች ቤት ምን ጦራት ማለት ነው። እና ፓራላይዝ ናት ምናምን ከርጅና ጋር ተያይዞ መንቀሳቀስ አትችልምና እኔ ነበርኩኝ ቀና ምንም አድርጌ በቃ ማዘርና እኔ ስላለን እኔ ነኝ ከቨር ማረገው። ሽንት ጨርቅ አጥበን ነው ምናምን ከርጅና ጋር የተያዘ ነገር ስለሆነ ምንም ማድረግ አይችልም። እና በቃ ሁሌ ተቆጣት ነበር። እቺ ልጅ ተይ ምናምን ትል ነበር አያቴ በት እና በእንደዚህ አይነት ሁኔታ ብቻ ከአቅሜ በላይ ሲሆን ጥዬ ወጣሁኝ። ወጣሽ? ጠፋሽ? አዎ። ወዴት ጠፋው መሰለሽ? ወደ በቆጂ የሚባል ሀገር ማላቀው ሀገር ሄድኩኝ ለመጀመሪያ ጊዜ። እሺ። ከስንት አመትሽ? ያኔ 15 ማለት ነው። ገና 10ኛ ክፍል ልንጀምር አካባቢ ነው። ኦኬ። አቋርጠሽ ትምህርት? አላቋረጥኩም። 9ኛ ክፍል አልቆ ክረምት ነው። 10 ግን ሊጀመር መስከረም እየገባ ነው። እሺ። ከአቅሜ በላይ ሆኖ ማለት ነው። ከባድ ነው። አሁን እንዲሳወራሽ ይቀላል እንጂ በሰዓቱ በጣም ከባድ ነው። እና ሄድኩኝ ማለት ነው። ጓደኛዬ ወሰደችኝ። እህቷ እዛ ትኖር ነበር። ሌላ ሀገር ከምትጠፊ ማቅበት ቦታ በላ ማለት ነው። እና እዛ ሄድኩኝ። እዛ አንድ ሳምንት ምናምን እንደቆየው በቃ ታመሱ ማለት ነው። እዚህ ጠፍቼ እንደዛ አርቄ ሄጄ አላቅም። ደነገጡ? አዎ።
እና ተፈለኩኝ ምናምን። ከዛ በዛ መሃል አባቴ እንዳለ ይሄ አጋጣሚ ነው ያሳወቀኝ። የሚገርምሽ እንዴት አወቅሽ? ስልክ ተደወለልኝ እዛ ያለሁኝና አክስትሽ ነኝ እኔ ነይ ዘመድ እንደሌለው ለምንድን ነው የምትንከራተችው? የምታሳልፊው ነገር ሁሉ እያየን ነው። እኔ ትደግላቸው ብዬ ነው ተውኩት እንጂ አክስትሽ ነኝ እኔ እምትል ሰው አለች ነይ አሉኝ። እኔ ደግሞ አክስት ሲባል በቃ እንደ ቤተሰብ ያደግኩት ከሷ ጋር ነው። የሷን እህት ነው እና እንዴት አባናት ምናምን አይ አይደለችም ሌላ አክስት ትክክለኛ የአባትሽ አክስት። እኔ እኮ አባት የለኝም። አይ አለሽ አባት። በጣም ጓጓው። ሌሊቱ አልነጋለኝ ለማየት። እሺ ከጠፋሁበት ሀገር መጣሁ። ያሰላ ማለት ነው። እዛ ጓደኛዬ ጋር አረፍኩኝና መጣች አክስቴ። አክስቴን አውቃታለሁ። አይገርምም? ታውቃታለሽ? አዎ እኔ ማቀው ግን የኔን አክስትነቷን ሳይሆን ለነሱ ዘመድ ናት በባሏ በኩል። ኦኬ ናትሻል? አዎ ላሳደጉኝ ሰዎች ዘመድ ናት። በባሏ በኩል ነው የምትዛመድ። አጋጣሚዎች ማለት ነው። እና እዛ ቤት ድሮ ልጅ እያለሁኝ ምናምን ሲሄድ ይወዱኛል፣ ልጆቿ ይስሙኛል። ደግሞ መልክም ወደ እዛ ቤት ሄዳለሁ። ይመጣሉ። አዎ በደንብ ይግባቡ ነበር። የሆነ ሰዓት ነው ተጣልተው ምናምን የተራራቁት እና ይስሙኛል ልጆቹ። በመንገድም ሳልፍ እቅፍ አድርገውኝ ቤት ሮጠው ሲገቡ ነው ልጆኜ አስታውሳለሁ። ግን እንደዛ ሲሆን እዚህ ደስ አይላቸውም ነበር። አንቺ አልገባሽ? እህቶቼ ያው ትልልቆቹ የሷ ልጆች ምን አባቷ ነው ለምንድን ነው እንዲህ የምትልሽ ምናምን አትጂ በዛ ጋር ምናምን ብለው መንገድ ቀይረው ይዘውኝ ይሄዳሉ። አይገባኝም ይሄ ነገር። ለካ ዝምድና ስላለ እንዳትነግረኝ ይመስለኛል። ሜሮን ብላ ያወጣችልኝ እሷ ናት። ኦኬ አክስትሽ ልጅ ያለው እጅሽን እንደዚህ ያየሁኝና አባትሽ ነው የእጅሽ አባትሽ ነውና እቺ ልጅ በቃ የራሱ ልጅ ናት ሜሮን ያታለው አለች። አባቴ ለእህቴና ለወንድሜ አባት አይደለም ለኔ ብቻ ነው አባትነቱ በነገርሽ ላይና በምን አጋጣሚ ነው ያወቀችው? እዛ ማዘር ልታሳድገን የወሰደችን ጊዜ እዚያ ሰላ ትመጣለች አላልኩሽም? ቤተሰቦቿ ጋር እንደዚህ በወሬ ማሳድጋቸው ልጆች እኮ አገኘሁኝ እና እንደዚህ እናታቸው ሞታ ምናምን ስትል ወንድሟ ደግሞ የዚች ያክስቴ እንደዚህ ሀገር ሄጄ ነው አባቴ ማለት ነው አባቴ ለዚች አክስት ለምልሽ ነግሯታል። እንደዚህ ሀገር ያስረገዝኳ ሴት አለች ልጅ አለኝ ከሷ ሞተች አሉ የሚል ታሪክ ነግሯታል። ሰምታለች። አዎ እሷ ሁለቱን ታሪኮች አጋጨቻቸውና ኧረ አንተ ጥበቡ እቺ ልጅ ሳትሆን አትቀርም እንደዚህ እኮ ብላኝ በባሌ በኩል የምትዛመደኝ ሰው እንትን እያለች ነው። እዛ በቃ በሚያጣሩት አጣሩ መሆኔን ተረጋገጠ። ጥበቡ የተባልሽው እዛ ቤት ሆነሽ ሴትዮዋ አምናበት ነው ወይስ በማሌዳስ እንደምትጠራ? እሱ ባይዘው በጣም በቅርብ ጊዜ ነው እየቀየርሻለሁ። አዎ ራሴ ፈቅጄ ነው የቀየርኩት። ለዛ ምክንያት አለኝ እና ስትላት በቃ ትደግላቸው ዝምድና ስላላቸው ትደግላቸው፣ ግን ጥቃት ሲደርስባት እንወስዳታለን። በሰላም ከሆነ ግን አልነጥቃትም ትደግላት ብላ ተተወ ማለት ነው። እና ይሄን ታሪክ ያኔ ነገረችኝ። ለዛ ነው እንጂ እንደዚህ ግፍ ሲደርስብሽ ሳይ መታገስ አልችልም። እና አባት አለሽ ሰው እንደሌለሽ እንትን ማለት የለብሽም። ደህና ናት ማለት አላቸው። እና ከፈለሽ ቤት ከራይልሻለሁ፣ ከፈለሽ እኔ ጋር መኖር ትችያለሽ፣ አባትሽ ይመጣል ትተዋወቂዋለሽ ተባልኩኝ። ፎቶ አሳዩኝ። በቃ ተሰማኝ ስሜት። ከዛ በቃ መጀመሪያ ነው ትምህርት ቤት ብዬሻለሁ፣ ምረጪ ከጓደኛሽ ጋር ተማክረሽ ተባልኩ። ትምህርት ቤት እዛ ጓደኛዬ ቤት ነው የነበርኩት። አይደለም ከሷ ጋር ተመካከሪና የምትፈልጊውን ነገር ወይ ተከራይልሻለሁ ወይ እኔ ጋር መጥተሽ ትኖሪያለሽ አክስትሽም ትልሽ። ከዛ እሺ አልኩኝ ምናምን። ከዛ ትምህርት ቤት ተያይዘን ሄደን ማለት ነው። ማዘር መጣች እዛ ያሳደገችኝ። በቃ እንደቆረጥኩ ስታቅ አልቻለች። መታ ዳይሬክተሩ ቢሮ እሪ ደግሞ ጎበዝ ተማሪ ስለነበርኩ ያቀኛል ዳይሬክተሩ ማለት ነው። ሂሳብ ትቸራችን ሰማች እሷ እንደተገናኘች ካክስቶች ጋር። አዎ ከዛ መጣች። ከዛ ይቅርታ ልጄ ቢሮ ምናምን አስጠራችኝና ከዛ እንትን እናትሽ ፈልጉሻል ምናምን አሉኝ። ሲሄድ ይቅርታ በቃ ነይ ወደ ቤት ተመለሻለች። እዛ ጋር ስንት ቃል ተገብቶልኛል። እኔ እናትነቷ እሷ ነው የሚበልጥብኝ። ሄድሽ እሷ ጋር በቃ ታሪክ ግንብት በቃ እሺ እናቴ ብዬ ማለት። ከዛ አክስቴ ተናደደች። አንቺ ከነሱ መቼም አትወጪም በቃ አትቆርጪም ማለች። እኔም ማቆሷን ነው እንዴት ነው ዛሬ የመጣ አባቴ ላስበልጥ አልችልም። እውነት ነው። ከዛ መኖር ጀመርን። እንደዛም ሆኖ በቃ ድጋሜ ደግሞ ወደ ኋላ ማለት ነው ጸቦች ይኖራሉ ምናምን መውጣት መግባት በቃ ባሰ። ያዝኔ ግን ምንድነው የወሰንኩት አክስቴን አልወሰንኩም ማለት አክስቴ ጋር ለመሄድ አክስቴን አልመረጥኩም፣ አባቴን አልመረጥኩም። በዚህ መሃል በስልክ አንዴ አውርቼዋለሁ፣ ፎቶውን አሳይተውኛል።
ግን እንደ ሰው ታስቢያለሽ ከጓጓ መጥቶ ሊያየኝ ይችል ነበር ሲቀጥል እስከ ዛሬ ድረስ መጥፎም ትሁን ጥሩም ትሁን ያሳደገችኝን ካድ አድርጌ ባንዴ አባቴ ብዬ ልቀበል አልችልም እግዚአብሔር ያይሻል ጥሩ አይመጣ ምንም ጥያቄ እህቴ መረጥኩኝ ማለት ነውና ወደ አዲስ አበባ በቃ ለመምጣት ወሰንኩኝ ምክንያቱም እዛ መኖር ምን ጭራሽ አይታሰብም በጣም ከባድ ጊዜ ሆነ ለኔ ነው ደብዳቤ ጽፌ አስቀምጥሽ ለናቴ ደብዳቤ ጻፍኩላት እናቴ በጣም ነው የምወድሽ ቃል በቃል ባላስታውሰውም ሐሳቡ ማለት ነው በጣም የምወድሽና በቃ እዚህ ተስማምተን መኖር አልቻልንም ከአቅሜ በላይ ሆኖብኝ ነው ጠልችሽ አይደለም ሄደው ግን እርግጠኛ ሆኜ የምነግርሽ ሲያልፍልኝ እመጣለሁኝ ብያት ጽፌ ወጣው ማለት ነው ቀይ ምናምን ይዤ ስራ ናት እሷ ማለት ነው ከዛ ጓደኛዬ ጋር ቀይን አስቀምጬ ምናምን እንደነገ ወደ አዲስ አበባ ልመጣ እሷ ጋር ድሬ ማለት ነው ከዛ እያወራን ምናምን ከአክስታችን ልጅ ጋር ማለት እንደ አክስቴ ምናምን ምልሽ በዚህ የሷን ፋሚሊ ነው እኔ ከእህቴ ውጪ ማቀው ምንም አይነት የስጋ ዘመድ የለም እና መጡ ደረሱብን ማለት ነው ለካ ከስራ ተመልሳ መጣ ደብዳቤውን አይታው ግራ ገብቷት እዛ አክስቴ ልጅ ጋር ሄዳ ሱቅ አለው እሱ ለሄድ የምችልበት ቦታ እየፈለጉ ደረሱብኝ ማለት ነው ከዛ ቁጭ ብለን እያወራን ክውን ያልኩት ተያዝኩኝ ማለት ነው ከዛ ከነቀዬ ከነጓዝ ተመለሽ ነው ለምንድነው የምትሄጂው ማለት ይረዱኛል ባይዘው ፋሚሊ እንዳለ ያውቃል የሷም ቤተሰቦች ቢሆኑ ያሳለፍኩ ያለውትን ስቃይ በደንብ ነው የሚረዱት እንደውም በጣም ቻይ ልጅ ናት ነው የሚሉት በጣም ብዙ ነገር ችያለው ማለት ነውና ለምንድነው የምትሄጂው በቃ ምናምን ሴት ልጅ ነሽ እዛ ሄደሽ ማለት ጥሩ ነገር አይፈጠርም አዲስ አበባ ሲባል ክፍለ ሀገር ሆነሽ ማለት እንዲ ተመችቶሽ ይኖራል ተብሎ አይታሰብም ወይ ሰው ቤት ነው የምትገቢው ወይ ቡና ቤት ነው ወይ መንገድ ላይ ነው የምትወድቂው ምናምን እና ትክክል ናቸው በዛ ሰዓት ያሰቡት እነሱ ከዛ ይዘውኝ ምናምን በቃ ትታሰሪያለሽ ምናምን ብሎ አስፈራራኝ ማለት ነው በቃ እናሳስርሻለን ምናምን ከዛ እሺ በቃ ምናምን ብዬ ከዛ ማዘር ይቅርታ ጠየቀችኝ ትጸጸታለች ደግሞ በቃ እንድርቃት አትፈልግም ይቅርታ አለችኝ ከዛ ዘመሪ እንዳጋበዘን ግሮሰሪ ያለው ያክስቴ ልጅ ከዛ ታርቀን ምናምን ወደ ቤት ሄደን ማለት ነው ግን እኔ አንዴ ወስኛለሁ ለምን እንዳልኩሽ ብዙ ጊዜ እንታረቃለን ብዙ ጊዜ ዋጋ ከፍላለሁ ዋጋ መክፈል ስልሽ ቀላል አይደለም ትምህርት ቤት ድረስ ተጽኖ የሚፈጥር ነገር ነው እንደገና ውጪ ማደር ማለት ጎረቤት ሂጄ ካደርኩኝ እነዛን ሰዎች አታናግራቸው በቃ ጅብ ይብላት ነው ማንንም አያስጠጋት ነው በቃ ማንንም ገብተሻል ያ ደግሞ ከባድ ነው ደረሽ ልጅ ነሽ ከባድ ምንም እህቴም ተደፍራ ማንንም ለሷ እንትን ያለ የለም አንቺም ላይ ደግሞ እንኳን የቤት ሰውም ያንጥቃት አድርሶባት ምንም አልተባለም የውጪ ሰው ደግሞ ሲሆን ምንም እንትን አይልም ለራስሽ መቆም አለብሽ አንዳንዴና አንዴ ያን ነገር ስለወሰንኩኝ በቃ ተመለስኩኝ ዝም ብዬ ደስ እንዲላት ከዛ ብረት አደርኩ ምናምን ወሰኛለሁ አንዴ ጧት ተነሳሁኝ ከዛ ስራ በሌሊት ነው የምትሄደው ግን እግዚአብሔር ግፍ እንዳይቆጥርብኝ ያለችን አያቴን ማለት ነው ልብሷን ቀያይሬ ቁርሷን አብልቼ ደረሰችብኝ አልደረሰችብኝ ይያልኩ ማለት ነው መርቃኝ ምናምን ማለት እንደሚል አታውቅም ግን ሁሌ የሆነ ነገር ሳደርግላት ትመርቀኛለች ተቀብዬ ያንን ምርቃት እቃዬን ይዤ ላጣልኩኝ መናሪያ ወዲያው ገባው ቶሎ ወጣው ከአዲስ አበባ በ16 ቀኑ 16 ነው እና ኪዳነ ምህረት ከኔ ጋር ጥብቅ ቁርኝት ስላላት ነው ቀኑን ያስታወስኩሽ ከዚህም በኋላ ለማውራው ታሪክ ማለት ነውና መጣሁኝ ወደ አዲስ አበባ እህቴ ተቀበለችኝ እሷ አግብታ ነበር የምትኖረው እነሱ ጋር መኖር ጀመረን ማለት ነው ደስ የሚሉ ጊዜያቶችን አብረን ኖረን ከዛ እሷም ልጅ መጣ ባሏ በጣም መልካም ሰው ነው ከዛ ልጅ ሲመጣ ቤት ጠበበ ማለት ነው ኦኬ አልተመቸም በዛ መሃል መጥቼ የመጀመሪያ ስራዬም እንደነበር ታውቂያለሽ ሰፈር አለች ሆነሽ ትንሽ ወተት ቤት እዛ መስተንግዶ ገባሁ እህቴ ጋር እየኖርኩ ማለት 400 ብር ነበር ደሞዜ ያኔ 16 አመቴ ነው ማለት ነው ከዛ ደስተኛ ነኝ ግን ሰርቼ እመጣለሁ ምናምን ከዛ እንደዛ የኖርን ያንን እየሰራሁኝ ትምህርት ተመዘገብኩኝ 10 ውጤት ቀረብኝ ኦኬ አልመጣም ክረምት ላይ ነው እዚህ ሲስተር ጋር የመጣሁኝ መስከረም ውጤት ሲመጣ ሄጃ መጣሁኝ አሁን እዚህ ጋር ነው ስሜ የስሜ እንትን የመጣው ማለት ነው ያባትሽን ስም ማስቀየር ከፈለግሽ ስምሽን ማስቀየር ከፈለግሽ አርጂኝ አው ፈልጋለሁ አልኳት በማን ነበር የምትጠሪው በፊት
በማዘር ባል ተፋተዋል። እኔ ከህፃንነቴም ሳቅ እዛ ቤት ወንድ አልነበረም ማለት ባል የለም። ኦኬ ባሏ አብሯት የለም አብሮ አይደለም። እኛ እንትን ሳንል ነው በጣም በፊት የተለያዩት። ተለያይተው እሱ ኦልሬዲ እዚህ አዲስ አበባ መጥቶ አግብቶ ነው የሚኖረው። ኦኬ እና እንኳን እኔ ልጆቹም ቅርብ አይደሉም ለሱ። ስለዚህ ሁለቱም የማታውቂያቸው አባት ናቸው። የትኛው የተሻለ ነው? ቢያንስ ትክክለኛው አባቴ በትክክለኛው ብጠራ የሚል ነው። ገብቶሻል? ደግሞ አንድ ነገር አለ አይምሮ ውስጥ የከተተብኝ የነሱ አባት እንዳልኩሽ አላቀውም። የሆነ ጊዜ ማዘር አባቷ ሞቶ ለቅሶ መጣ ልጆኜ ማለት ነው የሱ አባትና ልጅ እያለው እንዳልኩሽ እኔ የሷ ልጅ እንደሆንኩ ነው ራሴን ማውቀውና አባትሽ ሲባል ቀሬ ነው ስሙና ቀሬ ምናምን ሲባል ደስ ይለኛል። በቃ ይሄ አባቴ ዶክተር ሐኪም ነውና በቃ ተይኝ የሚሰማኝ ስሜትና መጣ ለለቅሶ ሲባል እሱን ለማየት ያለኝ ጉጉት የተለየ ነው። እና ገጠራማ ቦታ ነበረ። እኔና የሷ ልጅ እንዋደዳለን ያልኩሽ ማለት ነው። አብረን ሄድን። ስንሄድ አባትሽ ያውና ምናምን ሲሉኝ ተንሰፍስፌ ሄጄ አቀፍኩት። የማናት ልጅ አለ ማለት ነው። ያቺ እንትን አለች ውስጤ በጣም የደነገጥኩት። የማናት ልጅ ምናምን ሲል ማዘር ብትጠቅሰው ምናምን ስለማያውቅ ነው። በእርግጥ እሱ ልክ ሊሆን ይችላል አልተነገረውም። እና ያቺ ነገር ልቤን ሰብራታለች። አባቴ እንዳልሆነ አውቃለሁ ማለት ነው። እና ባልሆን እንኳን ቢያንስ እኔ ፊት ባይላ ነገር በጣም እና ለዛ ነው በቃ አባቴን ባላቀው በራሴ አባት መጠላት አለብኝ ብዬ ወሰንኩኝ። ስም አስቀየርኩኝ። ኦኬ ፍርድ ቤት ምናምን ወስኖልኝ ተቀየረ። መጣሁኝ ማለት ነው። ምናልባት ሁለቱንም ሰዎች ነው በቃ ከሷ ጋርም አልተገናኘንም። ስምንትን ስል በእርግጥ ቀበሌ መታ ነበር የዛን ሰዓት መታወቂያ ምናምን ሳወጣና ተመለሺ ምናምን አለች። አይ አልመለስም በቃ ማይሆን ህይወት ነው በቃ አንዴ ወጥተሻል መውጣት አለብሽ አልኳትኝ። እንትን አላልኩም። ከሷም ጋር ያለ ነገር እዛ ጋር ቆመ። ተመለስኩኝ ማለት ነው። ኦኬ እና ስሜን ምናምን አስተካክዬ ሲስተር ጋር መጥቼ ስራ ጀመርኩኝና ቴሚስ ተፈሪ መኮንን መማር ጀመርኩ። ሴክሬታሪያል ሳይንስ ማትሪክ አልመጣም እና እዛ እየተማርኩኝ እየሰራሁኝ እንደዚህ ትምህርት ቤት ማቃቸው ጓደኞቼ ልብስ ቤት ይሰራሉ። ትልቅ ጋርመንት አለ ሰፈሩ ደግሞ እዛውኛ ሰፈር ሽሮ ሜዳ ነበር በአጋጣሚ ማለት ነውና እኔም በቃ ልግባዛ ምናምን ብዬ ይሄኛውን ተኩኝና ከነሱ ጋር ጠይቀን ገባን ማለት እነሱ እዛው እየሰሩ ነበር። እዛ በምን ስራ ገባው መሰለሽ? በቁጥር ጸሐፊነት። ቁጥር መጻፍ ማለት ለምሳሌ ይሄ እኔም የለበስኩት ቲሸርት ቢሆን ይሄኛውና ጀርባው እንዲጋጠም ተመሳሳይ ቁጥር ትጽፊበታለሽ። ኦኬ ከዛ ለዛ ደሞዝ አለ 800 ብር ይመስለኛል። ከዛ ፒስ ሬት የሚባል ደግሞ አለ። በጻፍሹ ልክ በጣም በትናንሽዬ ሳንቲም ይቆጠርልሻል። ለኔ በጣም የተሻለ ነው ከዛኛው ማለት ነው። አንድ ስቴፕ ይሆነ ከፍ ብሏል። እዛ ሰራለሁ፣ ትምህርቴን እማራለሁ፣ እህቴን አግዛለሁ። አረገዘች፣ ወለደች ምናምን እንደዛ ያልኩኝ ኖርኩኝ ማለት ነውና ሰላማዊ ህይወት ጥሩ ህይወት። ከዛ ስትወልድ ግን ቤቱ ጠበበ። ተከራይቶ ነው ያሉት። ወጣሁኝ ማለት ነው። ቤቱ ሲጠብ ወጣሁኝና ተከራየሁኝ። እዛው ልብስ ቤት የምትሰራ ልጅ ነበረች። ከሷ ጋር ደባል ገባን። እሷም ወንድሟ ጋር ነበር የምትኖረው። እንትን አልተመቻትም። ያው የሚመችሽ ነገር አለ፣ ማይመችሽ ነገር አለ። ሁሌም ሰው ቤት ፐርፌክት አይሆንም። ማንንም እናትሽ ቤትም አይመችም። መኖር ጀመረንና የመጀመሪያ ቤት ተከራየሁኝ። የተከራየነው ቤት ምን አይነት መሰለሽ? እንደዚህ ሳሎን አልፈሽ መኝታ የልጃቸው መኝታ ክፍል ነው ያከራዩን ሴትየዋ። ሳሎናቸውን ረግጠሽ ነው የምትገቢው። ኦኬ ወደዛ ማለት ነው። ተከራየን ይሁን ብለን እኔ ተመችቶኛል፣ ቤተሰብ መሀል መሆኑ ማለት ነው። ከዛ እዛ መኖር ጀመርኩኝ ማለት ነው ከሷ ጋራ። ልጅቷ ደግሞ ከኔ እንትን ጋር አትሄድም ማለት ጓደኛ አላት። አዎ በቃ ይሄ በጣም ፈጣን የምትይው ሰው አለ አይደል? እንደዛ ናትና የሆነ ጊዜ እንደዚህ ስልክ እያወራች ስታስማማ ነገር ሰሟት። አንቺን? አዎ አከራይ ነው ሰሟት። ኦኬ ከዛ ጠሩኝና የሆነ ቀማታ ሜሮን አንቺ ስትወጪ ስትገቢ ሁኔታችሁን እያየሁኝ ነው። አንቺ ገና የቤት ልጅ እንደሆንሽ ታስታውቂያለሽ፣ ልጅ ነሽ። እቺ ልጅ ግን ታጠፋሻለች፣ አትሆንም። ምክንያቱም አመቻችሃለሁ ምናምን አይነት ነገር ኦኬ ልታስደፍሩ አይሆንም አሉ። እኔ እንደ ልጅ ስለማይሽ ነው። እኔ ስለኔ የሚያውቁት ነገር የለምና እቺ ልጅ ከህይወትሽ ማውጣት አለብሽና ምን ላድርግ መሰለሽ አሉኝ። ሁለታችሁንም
ልጄ ከውጪ ልትመጣ ደግሞ እንዳጋጣሚ ልጃቸውን መስላቸዋለሁ ውጪ ያለች ልጅ አለቻቸው እና ልጄ ከውጪ ልትመጣ ነው ልበልና ሁለታችሁንም ላስወጣችሁ ከዛ አንቺ ከዛ እኔ ልመለስ ማለት ኦኬ አስወጡን ከዛ ያስወጡን ሙሉ ዕቃ ይዛ ሄደች ማለት ነው አብረን የገዛናቸውና ኦኬ ወሰጂ እኔ በመተው አምናለሁ ገኒ በቃ ይመቻቱ ሰጂ አልኳት ወሰደች እኔ ተመልሼ እስከዛ ጓደኛዬ ጋር ምናምን ቆይቼ ተመለስኩ ማለት ነው በዚህ መሃል ግን እኔ የፍቅር ግንኙነት ጀምሬ አሁን ባለቤትሽ ከሌላ በፊት ነበር እና ሲያስወጡን እሱ ጋር ነበር ያረፍኩት ማለት ነው ከዛ መለሱኝ ማለት ነው እሷ እንትን ካልሽ በኋላ ተመልሼ እዛ መኖር ጀመርኩኝ በጣም መልካም ሰዎች ናቸው እኔ ባዳ ይወጣልኛል እንገርምሽ ይወደኛል በተለይ ትልልቅ ሰው ደግሞ ጓደኞቼ መጥፎ አይደሉም ማለት ይሄውን ሴት ጓደኛ መጥፎ ናት ምናምን ይባላል እንዳጋጣሚ እንደድል ሆኖ በጣም ለኔ የሚያስቡ ናቸው በዙሪያ ያሉት ሁሉም ጓደኞቼ ጥሩ ድል አለኝ በዚህ እና አሳዝናቸው ነበር ሴትየዋ አልጋ ሰተውን እሷም ይያለች አልጋ እነሱ ናቸው ይሰጡን ከዛ በኋላ ምግብ ሁሉ እዛ ቤት ሆነ ይሰጡኛል መሄሮና ይያሉ በበረሰር ምናምን ሁሌ የዛን ሰዓት ግን ደሞ ስለማይበቃኝ ዳቦ በሻይ ነበር የምበላው ኦኬ በጣም በላው ጥሩ ምግብ ከተባለ ኢንዶሚ አይበቃማ ደሞ ገንዘቡ አይበቃማ ግን ይረዱኛል እንደናት ሳልጠይቅ ምንም ሳልን ደሞ ይሸታል ዛ ሲበላ ምናምን ይሸታል ልክ ምግብ ሲሸተኝ እንትን ዘፈን አትጉደል ኪሴ የሚል እሱ ባለው ይታያል ኦኬ አትጉደልብኝ ኪሴ የሚል በጣም ምሳማው ዘፈን በጣም ይከፋኛልና ግን ከፈጣሪ ጋር ደግሞ በጣም ጥብቅ ቅርኝነት የጀመርኩበት ወቅት ያኔ ነው በቃ በፊት ሰንበት ትምህርት ቤት ተምሬያለሁ ዛኔ ያደኩት ግን ደግሞ ይሄ ብቻሽን ኃላፊነት እንትን ሲልሽ ብቻሽን ስትሆኚው ላይ እግዚአብሔር ላይ ትጣበቂያለሽ ነው ምንም ጥያቄ ጸልያለሁ ምናምን ከዛ ዘፈን ሰማለሁ ግን ይረዱኛል የሆነ ነገር እንትን ሲል ይሰጡኛል ምናምንና እዛ ፍቅረኛ ያስኩ ብዬሻለሁ ያስኩት እንዴት መሰለሽ ቲያትር ማር ነበር ቲያትር ገባሁኝ ማለት ነው ፍላጎቱ አለሽ አዎ ፈልጋለሁና የቲያትር አስተማሪ ነው ያው ድርሹ እሺ የት ነው ቴሜስ አይደለም ቴሜሱን ለብቻ አማራለሁ ለብቻ ደግሞ ክበቦች ላይ ሰፈር አለ እዛ እንትን እላለሁኝ ማለት ነው ወጣት ማከል እሺ እና ምንድነው መሰለሽ ገኒ አሁን ላይ ሆኜ ይሄን ስሜት ስነግርሽ ፍቅር ይዞኝ ነው ማለት አልችልም ፍቅር ከተባለ የዘጠነኛ ክፍል ነው ፍቅር ያዘኝ ከዛ ባሌ ነው በጣም ማፈቅረው ማርያምን እና የመጀመሪያ ፍቅር ዘጠነኛ ክፍል ነው ከምን አርገሽ ታዲያ ምን አርገሽው ግንኙነት የለንም ከሱ ጋር እሱ በከርቀት ነው እንዴት መሰለሽ ባይን ነው የምወደው ኦኬ እንዴት ነው የግል ተማሪ ነበርና እኛ ጋር መጣ ማለት ነው በጣም ጎበዝ ተማሪ ነው ምናምን እንደገባ በጣም መጣላው ምናምን የሆነ ቀን ከዛ እንደዚህ እንትን ሲል ምናምን ነገር ሲያወራ ድምጹን ሰማሁት ውስጥ ይቀራ ማለት ነው ኦኬ በጣም የምወደው በጣም አሁን ድረስ አሁንማ ባሌ ነው ነፍስን ይማራው እንትን ማለት አፍቃሪ ነኝ እኔ ራሴ ተፈጥሮዬ ይሄ በቃ የሆነን ሰው ከወደድኩ በቃ ውድድ ነው ጥብቅ ምን አይነት ሴት ነኝ ኦኬ ከዛ ልጅ ጋር ግንኙነት የለንም መተያየት ነው ያ አይነ ፍቅር ነው በጣም ነው የምወደው ሃይማኖትም አንድ አይደለንም ፕሮቴስታንት ነው ግን መስቀልን እስከመበጠስ ድረስ ደርሻለሁ ጴንጤ እንደመስለው ፕሮቴስታንት እንደመስለው አወለኩት የሆነ ሰዓት መስቀልን አልተረዳሽም ለመሳብ ነው ገብቶሻል በጣም ዘንጬ ነው መሄደው ምናምን ደግሞ እሱም ሲያጃጅለኝ ሴት አይወድም ልጁ ታወራላችሁ እኔን ግን ይቀርበኛል ላይክ በሌላ መንፈስ ሳይሆን ደብተሬን ያጅልኝ ብሎኝ አንድ ቀን ሰጠኝ ፎርፎ ሲሄድ አቅፍ ያደርኩ ደብተር ሁለትሽና አቅፍ ጻፊልኝ ሳይለኝ ያገሬ ቤት ወይ በሚያምር ጽሁፍ ስንት ቦታ ተለማምጄ ማለት እንዲ ሳት አዎ በቃ ዘንዴ ለምን ጻፍሽ ምናምን ነገር አለኝ አረ ችግር የለውም አልኩት ማለት ያወራኛል ምናምን ደግሞ አንድ ቡድን ሆነን ቡድንም ሲዋቀር ግን ጎበዝ ተማሪ ነው ብዬሻለሁ እሱ እንዲወደኝ በፊትም እኔ ሰነፍ አልነበርኩም እንዲወደኝ ሞር ጎበዝ ተማሪ ሆንኩኝ እና ላይብራሪ ጎበዝ ተማሪዎች ይፈተኑ ነበር በእልህ 4 ሴት 5ኛ 4 ወንድ 5ኛ እኔ ሴት ሆኜ ተፈተነን ከሱ ጋር ዜና አሳየው በቃ ደስ አለኝ ማለት ነው ከዛ ስማችን ተለጠፈ ማለት ነው ኦኬ ከዛ ደብዳቤው ሁሉ ጽፌ አንዴ ሰጥቼዋለሁ በጣም ግን ማፍርበት ጊዜ ነው ያ አዎ
በቃ አሙኝ ምናምን ጓደኛዬ ግራ ገባት። በቃ ደብዳቤ ጻፊለትና ይሰጠው አለች። ግጥም አድርጌ በትልቁ ወረቀት ጽፌ ላኩለት። አንበበውና ጀምሮት ቀዶ ጣለዋል። ተሰማኝ። ከዛ ልክ 9ን ስንጨርስ ተመልሶ እሱ ወደ ግል ሊገባ ሌላ ትምህርት ቤት ማለት ነው። እንዴት ልሆን ነው ላላየው ነው በቃ የአይን ፍቅር ነው። ሳይው ደስ ይለኛል። በቃ ዝም ብሎ ደስ ይለኛል ልጁ። ከዛ እንደሚገባ ሳቅ ቻው ማለት ይኖርብኛል እና ሰኔ 30 ላይ ማለት ነው ከጓደኛ ጋር ፎቶ እንዲነሱ ለጓደኛው ብር ሰጠው ማስታወሻ እንዲኖረኝ። ኦኬ እንዲሰጥሽ። እሱም አልበቃለኝ። በቃ ውስጤ እንትን አላለም። ምን አደረኩኝ? እቤት ሄድኩኝ ቻው ልለው። እንዳጋጣሚ የዛን ቀን ትምህርት ቤት ስንሄድ ሰኔ 30 ላይ አልቆ ወደ ቤት ተበትነዋል። ላገኘው አልቻልኩም። እቤቱ ሄደን ከጓደኛዬ ጋር እነዛ አሁን ካየችው ቤቲ ራሱ በጣም መስቀ በጣም ወዳት ጓደኛዬ ናት። ብዙ ዋጋ ከፈለችልኝ ታውቃለች። ያቺ አሁን ስጠፋ ምናምን ታውቃምናምን ያልኩሽ ልጅ ናት። በጣም በስቲል በጣም በቃ እንደ እህት ነን። ምንም ነገር ሲፈጠር እኔ ጋር ትመጣለች እሄዳለሁኝ እና ዋጋ ከፍላለች በዚህ ፍቅር። ከዛ ሄድን ቤት ተንኳኳ፣ ተጠራ፣ ወጣ። እኔ የሰው አጥር ተቆሜ ለማየት ግን አፍርበታለሁ ይሄን ታሪካው ማለት እስኪፈርቸው ነው ፊት ለፊት እንዴ ልጋፈጠው። ከዛ አንዴ ቻው በእላት በእናትህ ምናምን ነገር አለችው። ከዛ ወጥቼ በቃ ቻው እሺ ምናምን አለኝ። ደስ አለኝ ብሎ ገባ በቃ። ከዛ ገባ። እኔ ግን እሱም አልበቃኝም። ክረምት ሲሆን ምናምን ናፈቀኝ። ከዛ ታመሜ ከተኛሁኝ መጥቶ ይጠይቀኛል ሆስፒታል የሚል እንትን አሰብኩኝ ቁጭ ብዬ ማለት ነው ቤት ውስጥ። ለታመምሽ ቤት ዝም ብዬ ተዝለፍልፌ ወደኩ። አሁን ሲያዩ ይረግሙኛል። በእውነት አላመመኝም። እኔ እሱ መጥቶ እንዲጠይቀኝ ነው ሆስፒታል ስተኛ። በስማ እና እዚህ ላይ ምን አለ መሰለሽ ገንዬ ምንመኘውን ነገር ማወቅ አለብን። ምንመኘው ነገር ይሆናል። እንደዚህ አምቡላንስ ምናምን ሲያልፍ አቴንሽን በቃ ደስ ይለኛል። ቤት ውስጥ ስንታመም ምናምን ክብካቤ ስላለ በቃ በዛ እንትን ሄጄ ቤተሰቤ ምንድነው የሚለው ማየት ፈልጋለሁ። ተቀሽ ቀን አለው አምቡላንስ ሲሄድ ከምርሽ ነው እግዚአብሔር። ከዛ የዛኔ ተዝለፍልፌ ወደኩኝ ማለት ማዘር መጣች። ከስራ ስመጣ አልሰማም ምናምን ከተነሳው አለቀልኝ። ታውቂያለሽ የማዘር ነገኝነት ውሸት እንደሆነ ማሳወቅ የለብኝም። በቃ ግግም አልኩ። ከዛ አንጠልጥለው ይዘውኝ ሄዱ ሆስፒታል። ከዛ ዶክተር ዋስታኝ እዚህ ጋር ነው ሲለኝ አውላል እዚህ ጋር ነው ይታመሙታል። ከዛ ረቺ ልጅ ልትሞትብን ነው ምናምን ብሎ ጎረቤትም ምናምን በቃ እንትን ብለው ትልቅ ሆስፒታል አሰላ ዋናው ሆስፒታል ወሰዱኝ። መጀመሪያ ይገል ነበር ማለት እግዚአብሔር ይስጣቸው ትርፍ አንጀት ነው ተባልኩ። የውሸት ነው የውሸት ኩላሊትሽ ይውጣ ቢባልስ ምን ልሆን ነበር? በጣም ከባድ እኮ በጣም ሪስክ ነው የወሰድኩት። በጣም ሪስክ። እኔ ግን እዛ ደረጃ የሚደርስ አልመሰለኝም። ከዛ ግን እምቢ ማለት ደግሞ አልችልም። የማዘርን አይለኝነት ነግርሻለሁ እና እሺ አልኩ በቃ። ከዛ ግን በጣም አለቀስኩ። አልጋ ምናምን ተያዘ። እውነት መሆኑን ሳቅ በቃ ልሞት ነው ለፍቅር ብዬ ነው የምሞተው። እግዚአብሔር ሆይ ነፍሴን ተቀበላት አልኩ በቃ። ጓደኛዬ መጣ በጣም ደነገጠች። አልመጣም በቃ ያውንማ ወደ ምር ስለሆነ የሱ መምጣት ላስብ አልችልም ማለት ምር ሆኗል በሽታዬ ተገኝቶ ነው። እውነት ነው ሁሉም ሰው ላይ እኮ ትርፍ አንጀት አለ። አዎ ግን ምን የሆነ ነገር ስትሆኚ ነው የሚነሳው። ወይ ምግብ በልተሽ ስትዘይ ወይ ሻወር ስትወስጂ መነሻ እንትን ይፈልጋል። በሆነ አጋጣሚ ራሱ ኦፕራሲዮን ከተሰራሽ ያወጡታል አስፈላጊ ስላልሆነ ማለት ነው። እና እንደዛ ተባልኩኝ። ተሰራው በስማ ከዛ በቃ እንትን ለፍቅር ብለሽ ኦፕሬሽን ተደረገ። ሳያም ልጁም አልመጣም አልጠየቀኝም። በስማ ይባላልና ስሙን ታፒላ ላይ እንኳን እየሄድኩ ካየው ደነግጣለሁ። ይሄ ምን አይነት ፍቅር እንደሆነ ነው ያላቀም ብቻ ባሊ ራሱ ያውቃል ስለሱና በጣም ይገረምብኛል። ምን አይነት እንትን ነው በቃ እኔ አፍቃሪ ነኝ ሲጀመር። እና ይሄ ቲያትር ደግሞ እንትን አልኩኝ። ግን የቲያትሩ ፍቅር እኔ አሁን እንዴት ነው ልብ ገዝቻለሁ አስተውላለሁ። እና እንትን ነው ይሄ ፍቅር ፍለጋ የሆነ ሰው ሲያቀርብሽ እንትን ያለሽ ይመስልሻል። ኢሹ አለ ፋዘር ኢሹ ሲኖር እንደዛ ይችግራል። ልጥፍ ማለት በቃ የአባት ኢሹ ያለባቸው ለዚህ ነው አባት ብዙ ጊዜ ኢሞሽናሊ ልጆችን አታች መቅረብ አለበት የሚባለው። እኔ የተለያይቼ ልጆችን አታች እንዲያሆኑ ማድረግበት አንዱ ምክንያት ይሄ ነው። ስፔሻሊ ሴት ልጅ ፋዘር ኢሹ ካለባት ከባድ ነው። ማንም ሲወደዳት ያፈቀራት ይመስላታል። ወድሻለሁ ካላት በቃ ያለ መጨረሻ ይመስላታል። ያልሆነውም እኮ ልጥፍ መታቀፍ መቅረብ
በቃ ትንፋሽ በጣም የምትፈልጊያቸው ነገር የጎደለሽ ነገር የሚሞላ ትፈልጊያለሽ። ወንድም እንደዛው ወንድ ልጅም እንደዛ የማዘር ኢሹ ካለበት የትኛውም ሴት አፈቀር የትኛውም ሴት ይወዳል። ወድሃለሁ ያለችው ሴት ሁሉ ሊወዳት ይችላል። ያ ሳቀው ዲፕ ዳውን ያ ክፍተት ነው እየተሞላ ያለው። እሱ ኬዝ ነው አፍቃሪ ሆነሽ እሷ ክፍተት ስላለች ነው በህይወትሽ ውስጥ ያላየሽው ነገር ብዬ አስባለሁ። ሳይኮሎጂ ባለሙያ አይደለሁም በርግጥ ግን ከኤክስፒሪየንስ ይሄኛው ነገር ነው ብዬ አስባለሁ። ሶ ያ ጉድለትሽ መሰለኝ እንጂ ዝም ብሎ ጅል አፍቃሪ ሆነሽ አይመስለኝ። እስቲ ታሪክሽ ቀን እሺ ተፈቃሪ የቲያትር ተማሪ ወይ መምህር ነው እና እሱም በምን እንደሸወደኝ ታውቂያለሽ? በቃ በደንብ ገልጸሽዋል። መጀመሪያ እንደ እህት እንደ ወንድም ምናምን የተቀራረብ ነው ማለት ነውና ጉጉቱ ስለነበረኝ የሆነ ደግሞ ለሾ ለማሳየት እየሰሩት የነበረ እንትን ነበረ። አዎ እዛ ላይ ሜሪ ናት ስሟ ገጸ ባህሪዋ እንዳጋጣሚ ሆኖ እኔን እንትን አለኝ ማለት ሌላ ሰው እየሰራው የነበረውን ነገር ለኔ እድሉን ሰጠኝ ማለት ነው። ሲሰጠኝ አሪፍ አድርጌ ሰራሁት። ካራክተሩ ደግሞ ራሱ ነው የሚሰራው እሱ ነው። እሱና እኔ ነን ማለት ካራክተሮቹ የፍቅር ነገር ያላቸው ምናምን ናቸው እና ቀበጥናት ምናምን አይነት ብቻ ተመቸውት። ለዛ ቦታ እንደምሆን ነገረኝ። ደስ አለኝ። በዛ ስራ ለመለማመድም ለምንም ድጋሚ እንገናኛልና አሳዝነዋለሁ። ዝም ብሎ በቃ ስለኔ ማወቅ ይፈልጋል ምናምን እንዳልኩሽ ያኔ ገና እህቴም ጋር ያለን ነው ይሄ ግንኙነት ያለን ማለት ሌላ ነገር ውስጥ አልገባንም እንጂና የሚከፉሽ ጊዜያቶች ይኖራሉ በደንብ ማለት ነውና ቲያትርም አምሽቼ ስመጣ ምናምን የሲስተር ባል ይቆጣል ምናምን ያኔ በቃ ይከፋኛል። ለምንድን ነው ህልሜ የማይረዱኝ ምናምን እላለሁና ያኔ እዚህ ጓደኛ ምንም የለኝም እሱ ነው አውራዋለሁ ምናምን እንደ ወንድም ምናምን እኔ ወንድምሽ ነኝ ይለኛል። እሺ ወንድሜ ምናምን ያልኩ ጽፋለሁ። ከዛ ከቤት ከወጣው ምናምን በኋላ እሱ ቤት መሄድ እሱ ተከራይቶ ነው የሚኖረው። ከዛ አንዴ ቤተክርስቲያን ግቢ ሚካኤል ጠብቅሻለሁ ነው ያለኝና ሚካኤል ምናምን ቁጭ ብለን አወራን ምናምን በቃ ይጨነቅልኛል ምናምን። ከዛ ቤት ሄድን። እሱ ቤቱ ሲሄድ በቃ የሴት ቤት በይው ሲያምር። ከዛ ደግሞ ትትን ነው አሸነፈሽ። እግሬን አጠበኝ የዛን ቀን። እንዴት ነው በቃ ማለት አትችይም ማለት ባትጅም ትወጂዋለሽ በቃ ግድ ነው። ያን ያህል ክብር ሰጥቶሽ እግሬን አጥቦኝ ቴስቲ ሶያ ነው ትዝ ይለኛል። ወጥ ሰርቶ ቤቱ ጥሩ ነው ማለት እንደ ሴት ነው ቤቱ መልካም ነው በቃ ጥሩ ነው በዛ ሰዓት። እንደዛ ያልን በቃ እንትን አልኩኝ። ግን ወደ ፍቅር ተለወጠ። ከዛ ግን ከብዙ ቆይታ በኋላ ነው ሌላ ነገር ውስጥ እንትን ይገባችሁ። አዎ ከዛ ግን እንደዛ ከገባን በኋላ የሚገርምሽ ምን ሆነ ኦሬዲ እዚህ ማዘርጋ እየኖርኩኝ ማለት ነው እዛው ልጅቷ የወጣችበት ቤት ይሸኘኛል ምናምን ከቲያትር ስንወጣ ነው በቃ ጥሩ እንትን አለን። ለካ እዛው አብራን ቲያትር የምትሰራ ልጅ ፍቅረኛው ነበረች። ደርቦሽ ነው? ሁሉንም አዲስ ሰው ሲመጣ ይደርባል። እግዚአብሔር ይስተዋል። በዛ ጋር ነው የሚያጥበው። እግር እያጠበ ይደርባል። መሰለኝ በቃ ይሄ በጣም የተሸወልኩበት ወቅት እሱ ነው። ሴቶች እና ምን እንዳለ ታውቂያለሽ? በተለይ ይሄ ቲያትር አካባቢ ያላችሁ ሴቶች ባካችሁ ተጠንቀቁ። የእውነት በደንብ መነገር አለበት። በቃ ይሄን እዚህ ነገር ላይ ስቲል መስራት ፈልጋለሁ ማለት ይመስለናል በሰዓቱ። የምር እዛ ጋር የሚያለማምድሽን ቲያትር ነው አንቺ ላይ የሚሰራብሽ። አብዛኛው ሴት ልጅ ደግሞ ጆሮዋ ነው። አዎ ወንዱ አይኑ ነው። እሱ ይከተላል። ደውሎልኝ መጀመሪያ ዘፈን አዳምጬ ነው ሌላ ወሬ። አንቺ ዝም በይ ቆይ እኔ ላውራ ይላል። አፈር ብላ እግዚአብሔርን በቃ ተጃጃልኩ ማለት ነው። ካሜራማን አለ እዚህ ገላመጠኝ። ሁሉም እኮ አይደለም። አይ ወንዶችን ዋጋል እንትን ማታችን እኮ አለ። ይሄ በግልጽ ነው። እኔ ብዙ ጊዜ እናገረዋለሁ ወንዶችን ቲያትር ላይ እንዴ እኔ ዘለልኩት እኔን አነኩኝ እግዚአብሔር ይስጣቸው እንጂ ብዙ ሴቶች ደግሞ ሊነኩ ሲሉ ብዙ ሴቶች ደግሞ አድኛለሁ። ከድሬዳዋ ሁሉ መታ ለዚህ ብላ ሊበሏት ሁሉ ማሰፍሰፈው ተመለሽ ነው የሚሻልሽ ብያታለሁ። ፍል ለፍት እየሰሙ ማለት ነው። በቃ አንዱ ይተቃቀሳልና በቃ የሆነ እንዴት ብዬ ልንገርሽ ሁሉም ፈላጊ ሆነ። ልጅቷ በጣም ነው የምታምረው። 9ኛ ክፍል ትምህርቷን አቋርጣ ነው የመጣችው ቲያትር ለመስራት ገብታለች። የሆኑ ጅቦች መሃል ማለት ነው። ጅቦች ነው ማለት እንደዚህ ነው ቃሉን ደፍሬ እናገራለሁ። ካት ምን እናት ነኝ እንደ ልጅም ስለማስብ ማለት ነው። እንደዚህ አይነት ነገር በጣም ብዙ ስላለ አሁንም ጥንቃቄ ያስፈልጋል። እናሰራቸዋለን የሚሉና በትክክልም በስነ ምግባር የሚያሰሩ አሉ። በጣም ኤቲክስ ያላቸው ጥቂት ናቸው። ሞዴሎቹ ራሱ
ለነዚህ አይነት ነገር ተጋላጮች ነን። ተጋላጭ በጣም ሴት ልጅ ስትሆኝ ምክንያቱም እኛ የምናስበው ህልማችንንና ህልማችንን ስለሆነ በቃ በዚህም ቢሆን አልፌ ላገኘው ታያለሽ ግን ሲያልፍ ይቆጭሻል አይገርምም የምታፍሪበት ነገር ይሆናል ክብር ከምንም ነገር ጋር አይነጻጸርም እና ስንተኛ ተደራቢ ነበርሽ ብዙ ናቸው ብቻ ግን ያቺ ልጅ ጓደኛው ነበረች አገኘሻል እሱ ግን ጓደኛው እንዳልሆነች ነገረኝ ኦኬ እኔ ደግሞ እሱ ነው ማምነው አመንኩት ስለወደድሽ ሚካኤል ቤተክርስቲያን ነግሮኛል እንደዛ ብሎ እሷ ግን እንደምትወደው እሱ እንደ እህት እንደቀረባት ላይክ በቃ እሷን ለማገዝ ወደ ህልሟ እሷን ለማገናኘት እንትን እንዳለ አይነት ነው እና አመንኩትኝ ማለት ነው እሷ እንደውም ማለት በቃ የሆነ ግንኙነት እንዳላቸው ልታሳየኝ ፈልጋለች ግን እንትን አላልኩም ምክንያቱም እኔ እሱ ነው ማምነው የማለልኝን ነገር ነው ማምነው ግብቶሻል አንድ ሰው ቤተክርስቲያን ወስዶ እንትን ካለሽ የሚፈራው የሆነ አካል አለ እውነት ነው ያንን እያወቀ መጥፎ ነገር ያደርጋል ብዬ አላስብም በዛ ምክንያት ተሸወድኩ ማለት ነው ኦኬ ከዛ የሆነ ቀን በቃ ጥሩ የጦፈ ፍቅር ውስጥ ገባን የሆነ ቀን ስንቀዠቀዥ ጧት ቤት ሄድኩ እሱ ጋር አዎ ያቺ ልጅ ተኝታ አገኘኋት ማለት አብሮ ተኝተው ሳንኳኳ ቆየብኝ በሩ አይከፈትም እንዴ ለምንድነው ምናምን የሆነ እንደ ወንድሜ ማየው ልጅ አለ ምናምን ያለኝ አለ መጥቶ የሚያድርና እሱን የመሰለኝ እሱ መጥቶ ነው ምናምን ስለው አዎ አለኝ ከፈተና ማለት ነው ግን ውስጤ ደንግጧል ከዛ እሺ ዞር በል ምናምን ብዬ ገባው ደነገጠ ቆመ ማለት ነው ከዛ ማለት ራቁቱ እንደነበረ እሱም ያስታውቃል የለበሰው ልብስ ይሄ ቶሎ የድንገት ለብሰሽ ምትነሹ አለ ከዛ አንተ ጌች ተነስ ምናምን ብዬ እንዲስነካው ማቃት ልጅ ናት እሷም ደንግጣለች እናቷ እንደወለደቻት እርቃኗን አገኘኋት ዛሬ በስማ ምንድነው የሚሰማሽ ከባድ ነው ጥያቸው እዛ ወይ ብላ ማርያም አለችና እዛ ሄድኩኝና ስቅስቅ ብዬ አለቀስኩ አንዳንዴ ሰው ከሌለሽ ከባድ ነው ማለት እንደዛ ማርጎኝ ደወለልኝ ነይና እናውራ አንዳንዴ የሌባ አይነት መልሶ ልብ አድርቅ ይባላል አንዳንዶች እንደዛ ነው ይመላሉ በደንብ አዎ ነይና እናውራ ምናምን ነገር አለ ሄድኩኝ አልቆረጥልሽም እኔና እስቲ ልስማው ምንድነው የሚለው እሺ ከዛ አወራን ከዛ ሁለታችንንም አስታርቆን እንዴት እንደሆነ አላውቅም ይሄ ነገር አውርተን ታርቀን እኔና እሷ ወጥ ሰርተን ምግብ በልተን ወጣ ቤት ውስጥ እግዚአብሔርን ምን ሆነ እርቃና አግኝተሻት አላውቅም በቃ እህቴ ነች አለሽ የእናቴ ልጅ ምን እንዳወራኝ ራሷን አላስተውስም እግዚአብሔርን እሷ ራሱ ተስቃለች በዚህ ከሷም ጋር አልዘለቁም እንዴት ዘልቃሉ ወልዳለች ምናምን ተለያይተዋል ይመስለኛል አዎ ከራሱ ወልዳለች ግን ግን ይዛቀ ኩካረጋችሁ በጋር አድርጌ መናገር አልችልም እሷ ጋር ኩካረጋችሁ ምግብ እግዚአብሔርን ኩካረጋ ለሶስት በላ እሺ እየበላሽ ተሰማሽ እኔ በቃ ልጅ ነበርኩ ያን ነገር ነው ማርያምን አላስተውልም አሁን በጣም ደስ ይላል ብቻ እንደዛ አድርጎኛል እንደ አይነት ታሪክ ያላችሁ አካችሉ እናወራ ደስ ይለኛል ብዙ እንማማርበታለን እሺ ይገርመኛል ብቻ በቃ ተለያየን ከዛ ቀን በኋላ ቆመ ጉዳይ አዎ እንደዚህ በቃ እንገናኛለን ቲያትር ምናምን ሰራለን ምናምን ብቻ በቃ ቀስ ያለ ስሙዝሊ አዎ እንትን አለን ግን በቃና በሱልን እኔም ጎበዝ ሆንኩኝ ምናምን እንደ አዲስ አበባ ወጣቶች ተወዳድረን በዮዲት ጉዲት ሞኖሎግ 3ኛ ወጣ ደስ አለኝ አለ ሰርተፍኬት እና ያደንቀኝ ነበር ጎበዝ ነሽ ጠንካራ ነሽ ይላል እና ከዛም በኋላ ብዙ ጊዜ ይቅርታ ጠይቆኛል በነገርሽ ላይ እንዳላጠፋው ጥፋት እና ነገሮችን ደግሞ ወደ ኋላ እንድንመለስ ላይክ ትዝታሽን ወደ ኋላ የሚመልስብሽ ሰው የለም ስቲል ከዚህኛው ጓደኛዬ ጋር ሆኜም እንኳን ያወራኛል ምናምን ይጽፍልኛል ምናምን በቃ አይተወኝ እንሰዳደባለን ከዛ ደግሞ መልሶ ይቅርታ ይጠይቀኛል ማለት ተመልሼ ግንኙነት ውስጥ አልገባንም በቃ ግን ይቅርታ ብዙ ጊዜ በጣም ብዙ ጊዜ ባገኘኝ አጋጣሚ ጠይቆኛል እኔም ተቀብያለሁ ግንኙነታችን ግን በቃ ኦሬዲ ማለት እኔ አብሬው እንደነበርኩም አይሰማኝም አሁን ላይ ነው በጣም ደግሞ የምናደድበት ወቅት ነው ያንን ጊዜ ሳስብ ደስ የሚል ስሜት አይሰማኝም በቃ ተሸውጃለሁ ሌሎች ሴቶች ግን ከዚህ ነገር በደንብ እንዲማሩ መማር አለባቸው በጣም አንዳንዴ እኛ ምን ሰማውን ነው ምናምነው ግን ምናየው ነው ማመን ያለበት ምንም ጥያቄ ሴት ልጅ ደግሞ አንዴ ነው እንትኗ በጣም ጥሩ አይደለም እና እንደዛ እዛ ቤት ኖርኩኝ ማለት ነው በዛ ሁኔታ ከዛ የሚገርምሽ ነገር እኔ ቅድም ብዬሻለሁ ሰው የሚመኘውን ነገር
ድርሳል አባት በጣም እመኝ ነበር 9ኛ ክፍል እንኳን ስንማር እንግሊዘኛ አስተማሪያችን አለ ቸርሲሳ የሚባልና እወደዋለሁ ደስ ይለኛል ዝም ብዬ ወረሰት አባቴ ይመስለኝ ነበር ካለኝ ጉጉት ማለት ነውና ያኔም አባትሽ ተገኘ ሲባል እሱን ራሱ አስቤው ነበር ይሆን ብለሽ ይሆን እንዴ ምናምን ብዬና አሁን እዚህ ስኖር በቃ በጣም ነው አባት መመኘውና እዛው ቲያትር ደግሞ የሚገርም ሰው ተዋወቅኩ ሌላ ሴት ማለት ነው ኦኬ በጣም ጎበዝ ልጅ ናት ስትሰራ በቃ ይሄ ፖላይት የሆነ ሰው ታውቂያለሽ ክፍለ ከተማ ምናምን ነው የምትሰራው ጥሩ ስራ ያላት ልጅ ናት ቲያትር መታ ትማራለች በጣም ጎበዝ ናት ተረጋጋች ምናምን ናት በቃ ደስ ትለኛለች አድናቂዋ ነበር እሷም ደግሞ ታደንቀኝ ነበር በቃ ስንደናነቅ ተዋወቅን ማለት ነው እና የሆነ ጊዜ አወራን ከዛ እንዲህ ስናወራ ምናምን ታሪካችን ተመሳሰለብኝ ማለት እሷም እናቷ በህይወት የለችም ኦኬ ልጅ ያሉ የሞቶች ግን አባታቸው አለ በቃ የሆነ ነገራችን ይመሳሰላል እሷም በሰዓቱ ደግሞ ያለችበት ሁኔታ ጥሩ አልነበረ ማለት ጓደኛ ነበራት ምናምን ከሱ ጋር እንትን አይደሉ ሰላም አይደሉ ከዛ አብረን እንሸኛኛለን ምናምን እኔዛ እነማዘርጋ ያለው ማለት ሰፈራችን አንድ ነው እንዳጋጣሚ ሆኖ ምናምን የሆነ ቀን ከዛ ቅፍ አደረገችኝና በቃ እህት እንሁን እና አብረን እንሁን ከዚህ በኋላ ያለውን ነገር አብረን እንጋፈጥ ቃል ገባልሻለሁ ቃል ግቢልኛል ገባውላት እሺ ከዛ አብረን ልንኖር ወሰን ከሷ ጋር ማለት እሷ ቤተሰብ ጋር ነበር የምትኖረው አባቷ ጋር ማለት ለመውጣት ከቤት ለመውጣት በቃ ድፍረት ሆኘኛ አለችኝና እዛ ቤት ደግሞ አሁን ያለውበት ቤት ደግሞ ለመኖር ይጠበናል አንደኛ ሳሎን አልፈን ነው ምን ሄደው አይሆንም አብረን ከኖር ንግዴታ ሌላ ቤት መፈለግ አለብን ከዛ ለማዘር ነገርኳቸው አስተዋወቅኳቸው የሆነ የማርያም ድግስ ነበር አብረን ደግሰን ከሷ ጋራ መርቀውን ምግብ ሁሉ ቋጥረውልናም ተለያየን በሰላም ሌላ ቤት ተከራይተን ኖርን ከህይወቴ ደግሞ በጣም መወደው ጊዜ ይሄ ጊዜ ነው በጣም በቃ ቢመለስ ቤት ተከራይተን ኖርን ፋዘር እንደውም ኑኔ ጋር ኑሩ ለምን ትወጣላችሁ ምናምን አስተዋወቀችኝ ቤት አባቷን ስቲል አባቷ አባቴ ነው ኦኬ ሽማግሌ ምናምን የተላከው እሱ ጋር እውነትሽ ነው መብራሃን በቃ እነሱንና እኔን ብታቆሚ እኔን ነው የሚመርጠው በጣም ነው የሚወደኝ እነሱም በጣም ነው የሚወዱኝ ሁለት እህት አላት አንድ እህት አላት ሁለት እህቶች አሏት አንድ ወንድም አላት እና እሷ አለች ማለት ነው እና እዛ ቤት ተከራይተን መኖር ጀመረን ከዛ ስም ተወጣጣን ሁለታችን ካለን ፍቅር የተነሳ ማለት ይሄ ሰው ሁሉ በሚጠራሽ ስምማ አንጠራራም ተባባል እሺ እኔ ኪያ ብዬሻለሁ አልኳት እሺ ኪያ ማለት የኔ ማለት ነው እሷ ደግሞ እንደ እናቴ ስለሆንሽ እናትዬ ብዬሻለሁ እኑ አለች ኦኬ እስካሁንም እኑ ነው በቃ ስሜ በእነሱ ዙሪያ ሁሉ ያለ ሰው የሚያቀኝ እኑ ነው የሚለው እና በጣም ደስ የሚል የፍቅር ጊዜ ያሳለፍን በቃ ይሄ የለንም እኮ ማለት ይሄ እንዴት ተረፈረፈ ነገር ነው እንዴ በቃ እንደውም የሆነ ሰው ጎረቤት የነበረ ቲቪ ማይሰራ ቦታ ጠቧት እኛ ጋር አስቀምጡልኝ ብላ እሱን ቲቪ ያስቀመጥን ማለት እቃ የለንም ለፈልጌ ነው እና እሷ ስራ ስትሄድ እቃ ለጠብዬ አንድ ትሪና አንድ ማንኪያ አንድ ኩባያ ይዤ የት ነው የምወጣው ሰው ፊት ለፊት ሄጄ ልክ እንደ ትልቅ እቃ ማለት ቤቱ ማጠብ ይችላል ያለው እሱ ነው በቃ ያለን እሱ ነው ግን በጣም ደስተኞች ነበር በጣም ማለት ነው በቃ እንደ ህፃን ዱላ ይዛ የመታችኝ ምናምን ይሄ የትልቅ ሰው አክት የለንም በሰፈሩ ሁሉ ፌመስ ሆነን እነዛ ልጆች ምናምን ይባላል እኑና ኪያ ምናምን ሰው ሁሉ ማለት በጣም እንዋደደው ኦኬ ስራ ሄዳ እስክትመጣ አላምናትም ወጥቼ እሷ የምትወርድበት ታክሲ ጋር ቁጭ ብዬ እጠብቃታለሁ እሷም እንደዛው በቃ አንተማመንም በጣም እንዋደደው ስንት አመት ኖራችሁ 1 አመት ምናምን አልኖርም ከዛ ቤትም በቃ እንደ ቤተሰብ ነው ፋዘር ጋር ደነው ባል ምናከብረው ምናምን በቃ ደስተኞች ነበርንና እሷም ስታገባ እኔ ብቻዬን መውጣት ጀመርኩኝ ብቻሽን ቀረሽ አገባች እሺ ስታገባ በቃ እንትን አለን ያው ተለያየንና እኔ ብቻዬን ደግሞ መኖር ጀመርኩኝ ማለት ነው እንደዛ ያለን በቃ ፋሚሊ ሆነናል ኦሬዲ በዓል ሲሆን ሁሌ ብቻዬንም ቢሆን እንሄዳለን ቤት እሷ ባለ ትዳር ስለሆነች እንደውም እሷ ትዳሩ ስትሆን በፊት አብረን ነበር ሄደን ባልና ከብረው እኔ ከቨር ማድረግ ጀመርኩ ማለት አንድን ሰው አባቴ ካልሽ እንደ አባት መቀበል አንቺ እንደ ልጅ ማድረግ የሚጠበቅብሽን ማድረግ አለብሽ በቃ መተማመን መቻል እኔ መወለድ ቋንቋ ነው ብዬ ነው ማምነው እና
እንደ ልጅ ሄዳለሁ ቤት ሄጄ እኔ አስተካክዬ ዶሮውን ምናምን ሰርተን ከትንሽ እህቷ ጋር ምናምን ትዳሩ ስለሆነች ለቤቷ መስራት ይኖርባታል። ከቨር አረጋለሁ ያንን ነገር ጧት። ከዛ ከባሏን ይዛ ትመጣለች። ተጎራርሰን በጣም በፍቅር በቃ በጣም ፍቅር ያለበት ቤት ነው። በጣም ማለት ነው እጅግ በጣም እና እንደዛ እናሳልፋለን ማለት ነው። እኔም በቃ ከዛ በኋላ የተለያዩ ስራዎችን ሰራው። ኦኬ ያኛው ጋርመንቱ እንትን አለ ደሞዙ ይሄ ኑሮሽ እንትን እያለ ይሄዳል እዛ ያነሰሽ ይሄዳል። መስተንግዶ ደግሞ ገባው። ኦኬ ካልዲስ ኮፊ እሺ አስተናግጃለሁ። እስከ ሄድ ዌተር ድረስ ደርሻለሁ። እውነትሽ ነው? አዎ የሚገርምሽ ያልነገርኩሽ ነገር አለ። እዛ ልብስ ቤት ስሰራ በቁጥር ጻፊነት ነው የገባሁት ብዬሻለሁ። ምሳ ሰዓት ሰዎች ሲወጡ ግን እኔ አልወጣም እማር ነበረ ሰፊ ለመሆን ማለት ነው። በ17 ዓመት ያኔ ማለት ነው ያልነገርኩሽ እማራለሁኝ። ከዛ የሆነ ጊዜ አዲስ ቅጥር ሲመጣ ሄድኩኝና ቀጥታ ቢሮ ተለቅ ያሉ ሰውዬ ናቸው አባባን የምንላቸው። አባባ ፈትኑኝ አልኳቸው። ምን አሉ? ስፌት እችላለሁ ችያለሁ። አሁን አዲስ ሰው ሲገባ ፈትኑኝና ቀጠሩኝ አልኳቸው። ይሄ ስታዩ ማለት ህፃናት ይመስልሻል? ህፃን አርፈሽ ዝም ብለሽ ቁጥርሽን ጻፊ ያለ እውነት አባባ መኑኝ አልኳቸው። እሺ ጉዷን እንያት ምናምን ተብሎ ተፈተንኩ። አንደኛ ወጥቼ አለፍኩኝ። በስመ አብ። በአንደኛ ሰፊ ተቀጠርኩ። በአንደኛ ደሞዝ ማለት ነው። እና ረጅም ጊዜ እዛ ሰራውበት እንትን ሲለኝ ነው ከዛ ለቅቄው ማለት ነው። ኦኬ። እና ካልዲስ ኮፊ ገባው። ካልዲስ ኮፊ መስራት ጀመርኩኝ። በጣም ደስ ይለኛል እዛ መስራቴ በነገርሽ ላይ። እሱ እንዳጋጣሚ እጇ የሚያምር ቁመቷ ረጅም ክራይቴሪያው ቀይ ፌስቡክ ላይ ራስ ፖስት አድርጎት ነበረ። ድሮ ያው የልጅነት ነገር ነው እንዲህ ሲሪየስ ነገር አስቦ ነው ብዬ አላስብም። እንደዚህ አይነት ሴት ካለሽ አዋሪ ምናምን ብሎ ዝም ብሎ እንደቀልድ ፖስት አድርጎት ያንን ያየሁት ጓደኛ ከሆነ በኋላ ነውና የዛኔ ምናምን ስንተዋወቅ ከዛ ለጓደኞቹ ምናምን እንትን ሲል እቺ ልጅ እኮ መታደል አንተ እንትን የምትለው አይነት ነገር አላት። እሱም በቃ እንትን ሲል ሲቀርበኝ ሞር ባህሬን በጣም ይወደዋል። ግልጽነቴን ተጫዋች ነኝ በቃ እብድ ነኝ። እና እንደዛ ያለን እንትን አለን። ደስ የሚል ጊዜያቶችን አሳለፍን። የሚገርምሽ ደግሞ አሁን የጥምቀት ወቅት ነው። ጥምቀትን እኔ በፊት ልጅ እያለሁኝ ሰንበት ትምህርት ቤት አከብራለሁ እንጂ ከዛ በኋላ አላከብርም ማለት አልወጣም። እሱን ካወቅኩበት ጊዜ ደግሞ ጀምሮ ጥምቀትን አብረን ነው የምናሳልፈው። ጥምቀትን እንድወደው ያደረገኝ እሱ ነው። አሁን በቃ ሰሞኑን የገባውበት ድብርትም ከዚህ ጋር ተያይዞ ኦኬ። ጥምቀት አንደኛ ጥምቀት ደረሰ ግራ ገባኝ። ማለት ቀላል አይደለም። ቢያንስ 6 አመት ጥምቀትን አብረን አሳልፈናል። መቼ ነው ያረፈው? 6ኛ ወሩ ሊመጣ ካረፈ። ኦኬ። በጣም ቅርብ ጊዜ ነው በነገርሽ ላይ። ያው ሀዘንሽን ለማስተማም ጊዜ ብፈልጊም ከዛ ደግሞ የሚቀድሙ ነገሮች አሉ። ለልጄ መጠንከር ስላለብኝ ነው እንደዚህ ሆኜ የምታይኝ ማለትና የመጡትም ጫናዎች ግዴታ እንድነሳ ይፈልጋሉ። እነዛ ጫናዎች ለዛ ነው የቆምኩት እንጂ ከባድ ነው ማለት የኔና ያሱ ፍቅር እንዴት ነው ገደብ የለውም። ይሄ እላፊ የምትተዋወቂው እላፊ ይሄ ማለት ማትሳቀቂበት ህይወት አለ አይደለ? አሁን እኔ ለራሴ ብቻ ለራስሽ ነው እንደዛ ብዙ ጊዜ ልትሆኝ የምትችይው አይደለ? ከሱ ጋር እንደዛ ነበርን። ይሄ ገደብ የሌለው ግንኙነት ታውቂያለሽ። በጣም በቃ በጣም እንቃለዳለን። ያላሳለፍነው ላይፍ የለም። በቃ አብረን ገዳም ሄደናል፣ አብረን ጨፍረናል፣ አብረን አልቅሰናል። በቃ ብዙ ነገር አብረን አድርገናል። እያንዳንዱ ማደርጋቸው ነገሮች እሱን ነው የሚያስታውሱ። በጣም በቃ ዲፕ ነበር እንትናችን ማለት ነው። ጓደኞቹን በጣም ይወዳል። በጣም በቃ ሲጀመር ሙሉ ክሩ እንትን ፈን ናቸው። በቃ ስትገናኝ በጣም የሚያስቁሽ ምናምን አይነት ናቸውና ጥምቀትን በዛ መንገድ ነው የምናሳልፈው። በቃ ሄደን ምናምን አክብረን ተሰባስበን መሳቅ መጫወት ምናምን። ጓደኞች ሁሉም አሁን አብሮሽ አሉ እንደ ቤተሰብ አጠገቤ ቆሙትም ያገዙኝም። ዛሬ ላይ የምታያት ሜሮን እንዲቀና እንድትል የነሱ እንትን ነው። ኦኬ እነሱ ናቸው የደገፉኝ። ለዛም በጣም አመሰግናቸዋለሁ፣ አከብራቸዋለሁ። እና ወደ 4 አመት ምናምን ቆየንና ተጋባን ማለት ነው። ወደ ትዳር ለመግባት እንትን አለን። ያው እኔ ሰራለሁኝ በመሃል እሱ ጎበዝ ዲዛይነር ነው በነገርሽ ላይ። የክታበሻ ፋሽን ብዙ ሰው ያውቀዋል፣ ያዙት ነበረ ማለት የክታበሻ ፋሽን የሚባል እንትን አለ ድርጅት ነበረው። የሀገር ባህል ልብሶችን ይሰራል። የተማረው አርኪቴክት ነው እና ስዕል ጎበዝ ነው
እና ዲዛይን ምናምን መንደፍ ጎበዝ ነው። የጃኖ ባንዶችን ልብስ ሁሉ ይሰራ ነበር እኔ ጋር የተዋወቅንበት ሰሞን ማለት ነው። ጎበዝ ልጅ ነው በጣም እና የሆነ ሰዓት ከኮሮና በኋላ ምናምን ስራ ቀዘቀዘ ማለት ነው። እኔም ደግሞ አሰላ ሄድኩኝ በዛ መሀል እናትሽ ጋር ምን ብዬ ነበር የወጣሁት ለሷ ተናሱን መጣለው ቃልና ካራል ያው ያናክል እንትን ባይሆንም ለመጠየቅ አረሳትም ማለት የሰው ልጅ ውለታውን መርሳት የለብሽም። እግዚአብሔር መጽሐፍ ቅዱስ ላይ ይላል ውለታ የረሳ ይጠየቃል። እና ሄድኩኝ ያን ያህል የተመቻቸ እንትን ኖሮኝ አይደለም እንደዛ ስልሽ መበትነው ገንዘብ ኖሮኝ አይደለም ግን ጥሩ ኖሮ ለመመረቅ ከዛ በሰዓቱ እንትን ሌባ ምናምን ዘረፋት ሚል ነገር ሰማሁ። የቤት እቃዎቿ ምናምን ቲቪ ነበረኝ የገዛሁት ማሸጊያው ምናምን አለ እሽግ አድርጌ ዲሼንም ወርድ አድርጌ ያለውን ነገር ነው ሰው የሚሰጠው አይደለም ብር ምናምን ቆብጥዬ ነበረኝ ሄድኩኝ። እሱ እንደውም ታይ ማሪ ስትመጪ እንትን እንዳይልሽ ምናምን አለኝ። አይ አይለኝም በቃ ሄድኩኝ። ከዛ ይቅርታ አለችኝ እሷም እኔም ይቅርታ አልኳት። ከዛ ብቻዋን ነበረች በጣም ደስ አላት። ጎረቤቶች ራሱ ገረማቸው በቃ እንደዚህ ያስበሽ ምናምን መጣሽ ያን ሁሉ በደል ረስተሽ ምናምን አሉ። አይ ጥሩ ጊዜ ያሳልፈናል። ልጇ በሆኑ እኮ አልተዋት እውነት ነው አይደለም ጥያቄ የለውም። ከዛ ሄድኩኝ በቃ እንደ ድሮ። ከዛ ተመልሼ የድሮ ልጅ ሆንኩኝ። ግድግዳ መወልወል ግድግዳ ማጠብ ምናምን ጀመርኩ። እንደዛ ነው ያደግነው ማለት ቤት ማስዋብ በጣም ወዳለሁ። ጎረቤት ራሱ መታስተኝ አንቺ ልጅ ቁመትሽ ብቻ ነው ያደገው በቃ እንደ ድሮ ነሽ አለች። አዎ በቃ እንደ ድሮ። ከዛ ጥሩ ጊዜ ያሳለፍን። ያ ባህሪ ግን አልተዋትም አሁንም። አዎ የሚገርምሽ እኔ ተከራይቼ ራሴን ኑሮ መስርቼ ነው የሄድኩት ማለት ጭራሽ ነው ልኖር አይደለም ልጠይቃት ነው የሄድኩት። ግን ምንድነው በዓል መጪ በዓል ነበርና ለበዓል ለምን እዚህ ከልጆቿ ጋርም ደግሞ ተጣልታ ነበር የዛን ወቅት ማለት እንትና አይስማሙም ብቻ እና ለምን ብቻሽን ከምትሆኚ እኔ ጋር ነኝና በዓልን ወይ ከልጆቹም ጋር ታረቂ አንቺ ከነሱ ጋር ታረቅሽ እኛም ሰላም እናወርዳለን በቃ አንከፋፈል ላይ ከዛ ሰው ጋር ስትጣይ ከኛ ጋር ስትጣይ ከነሱ ጋር አይሁን በቃ ለሁላችንም እናታችን ሁኚ እንታረቅ አንቺ ከነሱ ጋር ከታረቅሽ እኔ እንትን አነሳለሁ ቅሪታዬን አነሳለሁ ብቻ ፍቅር እንሁን ነው እና በዓልን ነይና ደግሞ አይኗን እየጋረዳት ነገር ነበረ እና አይንሽንም ታከሚ ላሳከምሽ ነው ያልኳት። እንዴት እኔ ቤት ስለሌለኝ ነው እኔ ትዳር ስለሌለኝ ነው ቤት ዘግተሽ ነው የምትይ መብራሃንን ይሄ ጸቦ ነው ማለት ነው። ተጣላን። ባቡር ቤት ነበርን ወፍጮ ቤት ጤፍ ለማስፈጨት ሄደን ይሄን ነገር ያወራን ተጣላን ማለት ኃይለኛ ጻ ከዛ ልክ እንደድሮ ውጪ አለች። ጎረቤት ራሱ እንዴ እቺ ልጅ እኮ ትዳር አላት ማለት ኑሮ አላት ብቻዋን ነው የምትኖረው ማለት እንዴት አሁን ላይ መባል የለባትም እኮ ወዲያው በቃ ትራንስፖርቴን ጠርቼ ተመልሼ መጣሁ ልሻለሁ እና በቃ ከሱም ጋር ከዛ ቁጭ ብለን አወራን። እሱም ደግሞ ስራ ቀዘቀዘበት ኮሮና ወቅት ላይ ምናምን ራይድ ብሰራ ምናምን አለኝ። ያለኝን ነገር ሁሉ ለማሳካ አይነት ሴት ነኝ ማለት እወደዋለሁ ስልሽ አሁን 9ኛ ክፍል የምር ፍቅር ቢሰማኝም ምናምን ከባለ አላነጻጽረው ባይዘው ያንን ልጅ ራሱ አሰላይድኩ ግዛ አገንቸዋለሁ 9ኛ ክፍል የወደድኩትን ይሳቀን ማለት ነው አውርተናል ምናምን ማለት መመለስ ብፈልግ እችላለሁ። አዎ እዚህ ጋር ኑሮ ይዣለሁ እግዚአብሔር ደግሞ ያያል። ስለዚህ በቃ አልፈልግም ሞዶ ባሌ ነው ማለት ሁለቱም ይነጻጸሩ ሰዎች አይደል ያይን ፍቅር ነው በቃ እና ራይድ መስራት ፈልጋለሁኝ ምናምን ሲል መኪና በኔ ዙሪያ ያላሉ ሰዎች ሁሉ ነገርኩኝና የሁለቱም እህቶቼ ባሎች በጣም መልካሞች ናቸው ከነ ቤተሰቦቻቸው ማለት ነው በጣም ጥሮች ለነሱ አልፎ ለኔ በጣም መልካም ናቸው። በዚህ ክፉ ጊዜ ሲገጥምሽ አይደል ሰው የምታየው እና በደንብ እንትን ናቸውና መኪና አገኘልኝ ማለት ነው የሲስተር ባል እዛ መኪና ያዘ ተከራየ ማለት ነው። እዛ መኪናውን እየሰራ ብር እየተቀበልኩት ቆጥባለሁ እቁብ እየጣልኩልኝ ነው ያልኩ አውቄ ቤት አስቀምጥለታለሁ እንደዛ ያለን በቃ ለምን አንጋባም 4 አመት ቆየን ማለት ነው በጓደኝነት። አዎ እዛ በቃ ለምን አንጋባም ተባባልን እንኬሽን እንጋባ እና እሱ እንደዚህ ዝቅ ብሎ ምናምን መኖር አይፈልግም ማለት ይሄ ቻሌንጆችን አንዳንድ ቤተሰብ ላይ ስትኖሪ ፍራቻ ውስጥሽ ያድራል እና ምን ያስባል መሰለሽ እኔ እንኑር ሲለኝ
የፈለኩትም ከቻል ወተን መከራየት ካልቻልን ደግሞ እኔ ራሴ የምኖርበት ቤት ኪራይ ጨምረን ከትንሽ ነገር ተነስተን ትልቅ ደረጃ ትደርሻለሽ እንደዛ እናድርግ አልኩት። አይ ማርያ አይሆንም እንደዛማ ምቾት አልሰጠውም ለሱ ማለት ነው። እሺ ምንድነው የሚሻለው ማለት እንዴ እምን ብሎም ለመውጣት ፈራ ከቤተሰቡ በጣም ይፈራል። ከዛ ከቤት ውጣና እንከራይ አልኩት። አይ ማሪ ከወጣሁኝ ድጋሜ ይሄን እድል አላገኘውም። አባቱ አይወልደውም። ኦኬ የሱ አባት ሞቷል። እናቱ ከሌላ ነው የወለደችው በልጅነቷ ማለት ነውና ያ ቦታ ደግሞ በአባቱ ቤተሰብ የመጣ ነው የሚኖሩበት ማለት ነውና ከወጣሁኝ ድጋሜ ተቸገርኩኝ የሆነ ነገር ምን ሰፖርት የሚያደርገኝ ሰው አይኖርም በቦታው ጉዳይ ማለት ነው። እና እዛው እንኑር አለኝ። አይ አንኖርም ይሄኛው ሐሳብ የማይስማማህ ከሆነ ቤት እንከራይና አከራይተን እንኑር አልኩት። ኦኬ እሺ በቃ እናስብበት ተባባልን። ለዛ ብር ያስፈልጋል። ሼር እኔ የምቆጥበው ቁጠባ ነበረ እሱም የሚቆጥበው ቁጠባ ነበረ። ከአንደኛው መበደር ከዛ በግማሹ የሚያስፈልገን ነገር እናሳካለን በግማሹ ቢዝነስ እንሰራበታለን ተባባልን ማለት እሺ እኩል ብር አዋጣን ማለት ብቻዬን እንደምኖር አይደለም በጣም ጠንካራ ሴት ነኝ እቆብ እጥላለሁ ምናምን። ከዛ እሺ ስንት ነው የሚደርሰን 25 ሺህ ብር ሼር አድርገን ቁጠባ አስገባንና 200 ሺህ ብር ሰጡን ማለት ነው። ተበደራችሁ? ተበደርን በሱ ደብተር ማለት ነው። ኦኬ ከዛ በኋላ ያን ቤትም አገኘን 40 ሺህ ብር የሚከራይ ሙሉ ግቢ። ከዛ 6 ክፍል ምናምን አሉት የሚከራዩ ምናምን ተባለ። በቃ ደስተኛ አይደለም ማለት እሱ እሺ ብሎ ምናምን እቤት ሄዶ ሲነግራቸው አይሆንም በቃ ደስተኞች አልነበሩ። ቤት እዚህ ጋር ያለ እንዴት ነው ምናምን። ከዛ መጨረሻ በቃ ብዙ ጊዜ ተጨቃጨቅንበት። ምትወጂኝ ከሆነ 1 አመት ይሄንን ዋጋ ለኔ ክፈይልኝ እንዳልኩሽ ቋሚ ነገር የለም የሆነ ነገር ቢሆን ተመልሼ የመጋባበት ቤት አይኖርም። ስለዚህ 1 አመት ሰርተን ሴቭ ያደረገን እንትን እንበልና ወተን እንከራያለን በዚህ ፕሮሚስ ማለት እንትናለን ማለት ምክንያቱም ለምትወጁ ሰው ደግሞ ዋጋው ትክክለኛ በጣም ግን በህይወቴ ደግሞ የባል ቤተሰብ ጋር መኖር መመኛ አይነት ሴት አይደለም። ሲስተር እንኳን ቀድመውኝ ነው ያጋቡት አይደለ ለሁለቱም እንትን አይደለም አልመክርም። እንደውም ያንደኛው አቴ ቤት ሰርተው ሁሉ ኑሩ ሲሏቸው እኔ ነበርኩ አንደኛ ተቃዋሚ ነው አይሆንም ምክንያቱም በጣም በተዋወቅሽ ቁጥር ጸብ እንዳይፈጠር ነው። ሁሉም አይደለም መጥፎ እኮ አይደለም ያልኩሽ ነው። አሁን የሁለቱም እህቶቼ ቤተሰብ እንኳን እነሱ እኔ እንኳን ጥሩ ናቸው ያልኩ ነው መናገርሽ ጥሩ ስለሆኑ ማለት ነው። ሁሉም መጥፎ ነው ማለት አይደለም አጋጣሚ ነው። አጋጣሚ እውነት ነው በጣም ግን ደግሞ ባትቀራረቢ መልካም ነው። በርቀት ሲሆን ማንኛውም ሰው ይከባበራል ይዋደዳል። ከዛ በቃ አማራጭ ስለሌለ እሺ በቤት እንግባ ተባለ ገባን ማለት ነው። ከዛ በፊት የፎቶ ሹቶቻችንን ጨረስን። ቀበሌ መፈራረም ነበረብን። እቤት ከገባን በኋላ በሆኑ ቀናቶች ተፈራረምን። ኦኬ እንትናለንና ብር ወስደናል ብዬሻለሁ። ተበድራችሁ? እንትናል ሽማግሌ ልኳል። በነገርሽ ላይ ሽማግሌ ፋዘር ጋር ልኳል። ምክንያቱም እንደ ልጅ ስለተቀበለኝ እኔ ደግሞ እንዳባት ማድረግ ያለብኝ ማድረግ አለብኝ ግዴታ ነው። እና በስርዓት ሽማግሌ ልኮ ምናምን ጨራረስን እቤት ገባን ማለት ነው። እነሱ ቤት ገባን። እቤት እንደገባን ከሆኑ ሳምንታት በኋላ ፕሮግራም ማድረግ ፈለግን ሁለቱን ቤተሰብ ለማቀላቀል የራት ፕሮግራም ነገር ቅልል ያለ ማለት ነው አደረግን። ቤት እቃዎቻችን ምናምን አሞላላን። እዛ ፕሮግራም አደረግን ቀላቀልን ማለት ነው። ሁለቱም ፋሚሊ የኛ ቤት ጠቦ ስለነበረ ትልቁ ቤት እናቱ ቤት ሆነ ማለት ነው ፕሮግራሙ እንዳይጠብ በሚል ማለት ነው። የተጋባነው 2015 ሐምሌ ላይ ነው። መስከረም በዓል አለ ማለት ነው የእንቁጣጣሽ በዓል አዲስ አመት። በጣም ደስ የሚል ጊዜ ምናምን ነበረን። ግን ከቤትም ላይክ እኔ ጓደኛ ያለን አስተዋውቆኛል ወስዶ አክስቱ ከውጪ ስትመጣ ተዋወቂያት ብሎ አስተዋውቆኛል። እና የሆነ ፕሮግራም ነበረ የዛን ሰዓትም ሄጃለሁ ማለት ያቆኛል ልልሽ ፈልጌ ነውና ጥሩ እንትን ነበራቸው። ጥሩ ግንኙነት አለን። እኔ እንደዚህም ደግሞ አሁን ችኩል ነኝ ተጫዋች ነኝ እንደምልሽም ፊታ ያለው ኦኬ ለነገሮች አስተውላለሁኝ ማለት አሁን እንዲ የባል ቤተሰብም ሆነ የሚስት ቤተሰብ
ዝም ብለሽ መስመር የምትተላለፊ ነገር አይደል መከባበር ይኖርብሻል ለመከባበር ደግሞ ርቀትሽን ኖርማል ማድረግ አለብሽ እና ስንገባ በኪራይ ነው የገባነው እዛ ቤት ኪራይ እየከፈልን ማለት ነው እንዳጋጣሚ ሆኖ ደግሞ እሱ የነበረበት አንድ ክፍል ነውና ከጎኑ ደግሞ ሌላ ክፍል ነበረ ተከራይቶ የሚኖር ልጁን ባጋጣሚ ወጥቶ ሲያገባ እኛ ስንጋባ ገጠመና ያንን ክፍልም ቀላቀል ነውና ኪራይ ክፈሉኝ አለች እናቱ ኦኬ እሺ ስንት ምናምን ተባለ በሰዓቱኛ ምን ይችላል 5000 ብር ነው በዛ መሃል ደግሞ ሳልነግርሽ ራይድ አቁሟል ስራ ኦኬ መኪናውን ባጋጣሚ ፈለገችና ተመለሰ ማለት ነው ስራ ፈቷል እኔ ብቻ ነኝ ስራ ያለኝ ኦኬ እንከፍላለን እኔም ደስተኛ ነኝ ቤት ኪራይ በመክፈል ኮንፊደንስ አለሽ የሆነ ሰው የሆነ ነገር ካረገልሽ በሱ ስር ከሆንሽ ወደድሽም ጠላሽም ጫና ይኖራል ያንን ነገር እንዳይኖር ያ ነገር መክፈላችንን ወድጆ ተስማምቼ ነው ግን እህቱ ደግሞ አለች ሌላ አካባቢ የምትኖር ወደ ጎሮ የራሳቸው ቤት ማለት ነው ትልቅ ቤት ነው እሷ እንደውም መያዝ ይዛ የምትኖረው እሷ አትከፍልም ቤት ኪራይ ለምሳሌ ምን ልልሽ ፈልጌ ነው አላቅም አሁን በእናትና ልጅ መሃል ገብቼ እንደዚህ ነው ልልሽ አልችልም እሱ በሌለበት ሁኔታ ከዚህም በኋላ ምነግርሽ እኔ የሚሰሙኝን ሳይሆን እሱም የሚነግረኝንና ማየውን ነገር ነው አሁን እናቱ እሱን ተወዷለች አትወዶም እሱ ራሷ ትፍታው ለራሷ ጥያቄውን ትመልስ እኔ እማያቸው ደስ የማይሉ ነገሮች ስላሉ ማለት ነው ያንን ስለምነግርሽ እንትን እንዳይሆን ምክንያቱም አሁን የፕሮግራማችን ቀን ራሱ ጀምሮ ሁሉም ሰው ስጦታ ምናምን ሰጣጫለሽ ምናምን ያሳደጉትም አክስቶቹ ናቸው የተቀባበሉ ያሳደጉት አሁን እናቱን ለማጠልሸት እንዳይመስልብኝ ማቀውን ነገር ግን መናገር ይኖርብኛልና የዛ ፕሮግራም ቀን እንኳን ሆስተስ እህታለችውና ስለሷ ነገ ገና አላገባችው ገና ነገ ስለምታገባው ነው የምታወራው ለከይም አይ ዶንት ኖ አላቅም እኔ አሁን ጠልታዋለች ብዬ ልደፍንልሽ አልችልም ራስሽ ፍረጂ ተመልካችም ይፍረድ ከምትሰሚው ሊሆን ይችላል ላይሆን ይችላል ብለሽ ምክንያቱም በደፈናው መፍረድ እንዳይሆንብኝ ማለት ነው ግን እንደ ሰው የታዘብኩትን እንደ ሚስት የሚሰማኝን ነገር ነው መነግርሽ ያየሁትንም ማለት ነውና ለሱ ፕሮግራም ያናህል እንትን አልሆነች እስቲ ለፕሮግራም እንኳን ስናወጣ አልኩሽ ስራ ቁመን ተበድረን ምናምን ነው ለዛ ነገር አሁን እንጀራ አባቱ ነው ብር ልኮለታል ለፕሮግራም ያስፈስራ ስለነበረው አልመጣም ግን ኦኬ እንዲያስፈልጋቸዋል አክስቶቹ ሁሉም ስጦታ ሰጥተዋል የኔ ቤተሰቦቹ ሁሉም ስጦታ አምጥተዋል ምናምን ከናቱ ምንም ያየሁት ነገር የለም ማለት ልጅሽ ሲያጋባ እንዴት ነው ከዛ እንደተጋባን እኔ ቤተሰብ ምልሽ ፋዘርንና እህቶቼን ነው እኔ ቤተሰብ ተረድተሽኛል ወደም እነሱን እንዳገባሁኝ መልስ ጠርተዋል ፋዘርም መልስ ጠርቶኛል እህቴም ደግሞ ትክክለኛዋ እህቴም መልስ ጠርታለች ከነሱ ፋሚሊ ያየሁት ነገር የለም ግዴታቸው ነው ያርጉ አይደለም ትዝብቴን ነው የምነግርሽ ኖርማል ነው ያ ነገር ግን እዛ ጋር አገባ ብዬ ወጣ ያልኩሽ ተከራይ ሲወጣ ግን ወልዶ ልንጠይቀው ምናምን ሄደን ነበር ባጋጣሚ ነው ሁሌ እሱን መልስ ጠራለሁ እያልኩኝ መልስ ጠራሃለሁ እያሰብኩኝ ሁሌ ምናምን ልጁ ምንድነው የሚሰማው ባለቤትሽ አዎ ሊከፋዋል እንደሚከፋው አውቃለሁ ማለት ግን አይናገርም ይነግረኛል ለኔ ማለት ጥሩ እንትን እንደሌላቸው በደንብ ይነግረኛል ለኔ ሲሆን ጥሩ አይደለችም እኔ አባቴ ምናልባት በድሏት ከሆነ ብዬ ራሱ አስባለሁ ግን ያባት በደል እኔ ምን አደረኩኝ ልጅ ጋር በፍጹም አይሄድ አክስቶቹን ግን ክሎዝ ያሳደገችው እዛው ግቢ የምትኖራለች ተከራይታ ማለት ነው የናቱ ግቢ ነው ግን ተከራይታ ነው የምትኖረው ኪራይ ከፈልች ያሳደገችው እሷ ናት ረጅም ጊዜ ከዛ ውጪ ደግሞ አለች አሜሪካ አክስት በጣም የዋህናት የሆነ ነገር ሆነ ሲባል በቃ አትችልም አጎቶቹም አክስቶቹም ለሱ ሟች ናቸው እየተቀባበሉ እንዳይከፋው አርገው ምናምን በቃ በፍቅር ነው ያሳደጉት እና እናቴ ብሎ የሚያስተዋወቀኝ እኔ አክስቶን ነው አዎ እንደ እናቴ ነው ማያት እና ሳንጋባም በፊት መስራ ቤት ትመጣ ነበር ደግሞ አንቺ ጋር አዎ ባጋጣሚ እንደ ወንድም አብሮት ያደገ የሷ ልጅ አንድ ልጅ ነው ያላት እዛው አካባቢ ነው የሚሰራው እሱ ጋር ስትመጣ እኔጋም ትመጣለች ምናምንና ትመክረኛለች ብዙ ነገር ትነግረኛለች ታስጠነቀቀኛለች እቤት አትምረጪ እዚህ ግቢ ለመግባት እንዳትወስኝ ብላኛለች ብዙ ቀን አትቺው ከባድ ናት አታኖርሽ እህቴን አቃታለሁ ትለኝ ነበር ግን ይሄንን እንደዚህ ያለችኝ ብለሽ ለሷ አትነግሪው
ቤተሰብና ቤተሰብ እንትን ማድረግ ነው የሚሆነው። በውስጤ ይዤዋለሁ ያንን ነገር ግን በቃ እጋፈጣለሁ ነው 1 አመት ስለሆነ ስምምነታችን ማለት ነውና በዛ ሁኔታ ነው የገባሁትና ያው በቃ መጋፈጥ ነበረብኝ ገባሁኝ ማለት ነው። ስንኖርም እንደዚህ የጠለቀ ቅርበት የለንም። ሁለቱ ራሱ ተጣልተው ነበር በዛ ሰዓት እህትና ማቾቹ ማለት ነው አይነጋገሩም ምናምን እዛ በቃ ብቻ ግን ሰላማዊ ህይወት ኖርን። ግን ምንድነው የመጀመሪያ እንትን አቢዩዝ ማድረግ የጀመሩት እኔ መስከረም ላይ በዓል ነበረ ሐምሌን የተጋባ ነው ሐምሌ ገባሽ? አዎ ከ2 ወር ምናምን በኋላ በዓል አለ ማለት ነው። እና እንትን አለ በዓል እንዳልኩሽ ባገባም ቃሌ ነው አባቴ ጋር ነው ቅድሚያ ማሳልፈው የነሱ ደግሞ ገና ስለሆነ እስኪያራርዱ ምናምን በቃ ዛ ደርሰን እንምጣ ለዛኛው ፋሚሊ የተደረገ እዚህ ይደረጋል አናበላልጥ ሄድን ማለት ነው። ሄደን ምናምን አክብረን መጣን ማታ እነሱ ጋር ሆነ ማለት ነው። ኦኬ እዚህኛው ቤት እያሳለፍን የሱ ቤተሰቦች ናቸው ያሉት አክስቶቹ መተዋል ሌላም እዛ ጎሮ ምትኖራለች መታለች ምናምን እየተጫወትን ነው ምናምን በዛ መሃል እናቱ ሚገርምሽ በቀደም እኮ የፕሮግራማችሁ ቀን ጎሮቤት ሳልነግርሽ እንዴ ልክ ስትወጪ አንቺ እቺ ናት እንዴ የምታደል ሚስት አሉኝ። እንዴ ምን ነው ስላቸው አይ አልመረጠም ሚስት አትመጥነው እኛ የመረጥነው እግዚአብሔርን እኛ ያሰብናት ጸጉሯ ረጅም ቁመቷ ረጅም ቀይ ቆንጆ ነበረ አሉኝ አለች። ናቴ አባቴ ባሌ የኔ ቻይ ግን እየታመመ ነበረ። እኔ ሞቶ ባለቅስለት ምን ያረጋልኛል? ያችን ንግግራችንን ስለሰሙ ሁሌ ተጨቀጭቀዋለች አይነት ነው። ታመመው ወንድ ስለሆነ ግዴታ የለበትም አፈር መብላት። ለሚመጥን ሰው ያጋቡ ግዳን ነው። በቃ እንዲድንልኝ ጸለይኩ።